ወገብ የያዘችውን ቀሚስ ትጎትታለች ብሎ ስለሚናገር ማለት ነው። ከዛ ቂጥ መቀመጫ ይኑረው አይኑረው አያውቁም ስላልተገለጸ ማለት ነው። ቂጥ ይኑረው አይኑረው አያውቁም። ከዛ በኋላ ዝቅ ይልና አንዴ ቆይ ምልን ስማይ አንዴ ከዛ በኋላ ዝቅ ካሉ በኋላ ምን አለ ይላሉ? አንተ ደደብ የኢትዮጵያን ህዝብ ነው ዋጋ የምታስከፍለው ነግሬሃለሁ። አንዋር አንዴ ቆይ ተረጋጋ። እንዳቅም ቁጭ በል ስለዚህ ከወገቡ ዝቅ ብለው ቂጥ እንዳለው አያውቁም፣ ጭን እንዳለው አያውቁም። ዝቅ ይሉና ምን አለው ሺን ወይም ደግሞ እግር አለው ብለው ያምናሉ። ባት ማለት ነው ባት። ከዛ በኋላ ዝቅ ካሉ በኋላ እግሩን ደግሞ መርገጫው ማለት ነው እሱን ያጸድቁና ገሃነምን ለመሙላት እግሩን ያስገባል፣ እግሩን ይጠቀጥቃል ብለው ያምናሉ። ሉክ እንዴት አይነት ግራ የተጋባ አካል እንደሆነ ማለት ነው አላህ የሚባለው አካል። ይሄን ነው የሚያመልኩት። የተወሰኑ አካሎችን ሸራርፈው ያጸድቃሉ፣ አብዛኛውን ግን አያውቁትም። ወገብ አለው ግን ጭን የለውም። ከዛ በኋላ ዝቅ ብለው ያለውን ባቱን ያጸድቃሉ። ምን አይነት አምላክ ነው? ስለዚህ ወገቡና እግሩ በምንድን ነው የተገጣጠሙት? እጁና አይኑ በምንድን ነው የተገጣጠሙት? ከፊቱ ጋር በምንድን ነው የተገጣጠመው? ሙስሊሞች የመመለስ ትችላላችሁ። እስማኤል ላውራ ክርስቲያን እንዴት ናችሁ? ሰላም ነው። እንኳን ደህና መጣ። አለን ይመስገን። እንኳን ደህና መጣ ብለናል። ላነሳችሁት ነገር ምላሽ ለመስጠት ይገባዎት። ኦኬ እሺ። አላህ ማንንም የማይመስሉ አካላት አሉት ብለህ ታጸድቃለህ ወይስ ሜታፎሪካል ነው የለውም ብለህ ነው የምታምነው? እኔ አጽዳቂ አይደለሁም፣ ግን ያው ቁርአን ላይ በተነገረኝ መልኩ ግን አምናለሁ። የተገለጸውን ለማለት ነው። የተገለጸውን ቁርአን ላይ አምናለሁ። ኦኬ። ስለዚህ አላህ እጅ አለው ብለህ ታምናለህ? ያው አላህ አካል አለው ብዬ አምናለሁ፣ ግን እኔን የሚመስል አንዳች ነገር የለም ስላለኝ ደግሞ እሱ ነው የሚመስል አካል የለም። ወይም ደግሞ ሁሉን ተመልካች ሁሉን ሰሚ ስለሆነ እንደኔ አይን አይደለም መለኮታዊ አይኖች መለኮታዊ እጆች አሉት ብዬ አምናለሁ። ኦኬ። እነኛ መለኮታዊ አይኖች ነገር ላይ ስለሆንኩ እነኛ መለኮታዊ አይኖችና እጆች የማንንም የማይመስሉት በምንድን ነው የማይመስሉት? በፋንክሽን በተግባራቸው ነው የማይመስሉት? በግብራቸው ነው የማይመስሉት ወይስ በመጠንና በመልካቸው? በተግባራቸው ነው። የኔ ጆሮ ሁሉም ሰሚ አይደለም፣ የአላህ ጆሮ ደግሞ ሁሉም ሰሚ ነው። መጠን ነው እሱ። ኖ እስማኤል መጠን ነው እንጂ ጆሮ የኔም ጆሮ መስሚያ ነው፣ የአላህም ጆሮ መስሚያ ከሆነ የመጠን ልዩነት ነው እንጂ ያለው ተግባራችን ይለያያል ማለት አይችልም። ማለት የመጠን ማለት ምንድነው? መጠን አንተ ደስ እንዳለህ ነው የምታወራው? ኦኬ። የኔ አይንና ያላ አይን የተለያየው በአካል ነው የተለያየው ወይንስ በመጠን ነው የተለያየው? አይ በስራ ነው አልኩ። ሁሉን ተመልካች ስለሆነ ያንተ አይን የት ነው ያለው? አንተ የት ሰፈር ነው ያለው? መጠን ነው ማየት የምትችለው እስማኤል። እሱ መጠን ነው የሚባለው። እኔ ትንሽ ቦታ ነው ማየው። እኔ ትንሽ ነገር ያለው አላህ ብዙ ያያል ከሚል አንፃር ነው መጠን ነው። ብዙ ያያል ሳይሆን ሁሉን ያያል። ብዙ ያያል በቃ ሁሉንም ያያል። ዳዝማተ እኮ በቃ ስለዚህ መጠን ነው የሚለያየን እንጂ አይን የሚለው ልዩነት የለውም። የኔም አይን ነው ማያ ነው፣ የሱም አይን ነው ማያ ነው። ልዩነቱ እሱ ሁሉንም ያያል፣ እኔ ትንሽ ቦታ ያለው። በጣም ጥሩ። እሺ ምሳሌ ልስጥሽ። እንዳንተ አነጋገር ምሳሌ ልስጥ። አሁን ለምሳሌ እኔ ወንበር ላይ ቁጭ ብያለሁ። የተቀመጥኩበት ወንበር 4 እግር አለው፣ እኔ ደግሞ 2 እግር አለኝ። ያ ወንበር የኔ እግር ነው ማለት ነው? እፎይ መልስልኝ እስቲ። አንተ እኮ እንደዛ ነው ያለው፣ እኔም ያለው እሱም ያያል። ቆይ ወንበሩ እግር አለው፣ ያ እግር አለው። እግሩ ወንበሩ መያዣ ነው። እኔም እግሬ ተቀምጫለሁ፣ እግሬን መያዣ ነው። እሺ እኔ እያልኩ ያለሁት አይኑ መስሚያ ነው ማያ ነው ያላ? እሰማለሁ። ያላ አይን ማያ ነው መስሚያ ነው? እሰማለሁ። በደምብ እሰማለሁ።
ነገርኩህ እኮ አንተም ስለምታይ አላህም ስለሚያየ የኔ አይን የእሱ ነው ማለት አትችልም። ወንበሩ መሰጣኝ እግር ነው እንዳለ የኔ ሁሉ ቆይ የወንበሩ ቆይ እግር እስማኤል የኔ እግር ማለት አይደለም። እስማኤል ወይ እኔ የኔ አይን ነው ያለ አይን አላልኩም። አይኑ አልከኝ እንጂ እኔ የማያለው አላህ አዳም የማያለ አልከኝ እኮ። ፕሊስ አዳም የመጠን ልዩነትን ሜቢ ማታ ከሆነ ለምሳሌ እሱ በደንብ ያያል፣ አርቆ ያያል። እኔ ደግሞ አርቄ አላይም። ስለዚህ አይ ተግባራቸው የአካላቶቹ ልዩነት አላቸው ማለት ሉክ የኔ አይን ማያይ የኔ አይኔ ማያ ይሆንና የእሱ አይን ደግሞ መሄጃ ወይንም ደግሞ መጨበጫ ከሆነ የአካላቱ ተግባር ይለያያል ይባላል። ምንድን ነው ግን እሱ የምታወራው ነገር ገብቶሃል? ግን ለራስህ ምንድን ነው የምታወራው? ገብቶሃል? አዳምጥ፣ ተማር። ገብተዋል ይለኛል which is dumb and stupid idiot red ኮባራስ which is lame and በጣም የወረደ እንትን ማለት ነው። ገብተዋል እያለ እኔን ይሞግተኛል። አንተ አላህ በሙላት ያያል፣ እኔ ግን ትንሽ ነው ማየው፣ የመጠን ነው። እኔ ላስረዳይን እኔ ልጄ ብትሆን እስሬ ብትሆን በኩርኩም አናትህን በሰዋለሁ። ይሄንን መረዳት ማችል ከስር ያላችሁም እንደዛው ነው። እንደዚህ ጭንቅላታችሁ እንደዚህ ነው። እስከ ስንተኛ ክፍል ነው የተማራችሁት? መጠን አታውቁም? የአካል ልዩነት ነው ካልክ እኮ የኔ አይን ማያ ነው፣ ያላህ አይን ደግሞ ማያ መሆን የለበትም። የአካል ልዩነት ነው ካል ያላህ አይኑ ምንድነው መሆን ያለበት? ለምሳሌ አይኑ እግር ወይን መሆን አለበት ማለት ነው። መጠን ሲባል እኔ የተወሰነ መጠን ድረስ ያለው እሱ ግን ከኔ ያሳልፎ አርቆ ያያል። ውጪ መጠን ነው ይሄ። የአካላቱ ምግባራቸው ምን ያህል ፋንክሽን ማድረግ ይችላል ማለት ነው። የሙስሊም ጭንቅላት ሁሉም እንደዚህ ነው። ግን በኢየሱስ ባትሪ ግዛ። አንደኛው ስታበራው ማድቤት ብቻ ነው የሚያሳየህ። አንደኛው ግን የግቢ አጥር ድረስ ያሳያል። አንደኛው ባትሪ ደግሞ ሃይ ፓወር አለው፣ ከግቢው ወጥቶ ሌላ ርቀት ድረስ አሳየ። ባትሪነቱን እኮ አይቀይረውም፣ ፓወሩ ብቻ ነው የሚለያየው። ኖ ኖ ኖ፣ ይሄንኛው ትንሽ ስላሳየ ባትሪ አይባልም። ባትሪ የሚባለው ያ ትልቅ ያሳየው ነው። ይሄንኛው መካከለኛ ስለሆነ ባትሪ አይባልም። ባትሪ ነው፣ የመጠን ልዩነት ነው የሚሆነው። እንኳን ኮምፓሬሽኑ በሰው መካከል እንኳን ለምሳሌ ሾርት ሳይት ያለባቸው አሉ፣ የሳይት ችግር ያለባቸው። አንዱ አርቆ ያያል፣ አንዱ አርቆ ላያይ ይችላል። ስለዚህ አንተ በርቀት ስለማታይ እዚህ ቅርብህ ብቻ ስለምታይ ያንተ አይን አይባልም። አይን አይደለም፣ ያንተ አይን አይደለም አይባልም። የመጠን ጉዳይ ነው። አርቀን ማየትና አርቀን አለማየት ማለት ነው። መጠን ለዩ ቅድሚያ። ሃይ ፈውሰል ፊውሰል ነው ቀጥር ክርስቲያን እኔ ወንድም ካልተረዱት ሜቢ ምንድን ነው የፈንክሽን ጉዳይ አይደለም። ፈንክሽኑ የእኛም አይን ያህል ያለህም አይን ያህል፣ ግን ዲግሪው ነው የሚለያየው ነው ባጭሩ። ዲግሪው መጠኑ ይለያያል እንጂ ፈንክሽን አይለያይም። እኔ መሀይም ይለኛል። እኔ በጣም ያናድደኝ ምን እንደሆነ ታውቃለህ? እንደዚህ አይነት ጭንቅላት ተሸክሞ እኔን ቡሊ ያደርጋል። ሶስተኛ ክፍል ጥየው የመጣሁትን ጭንቅላት ማለት ነው። ሊቢያ ቀጥል። ክርስቲያን ያ አይ ቲንክ የገባ ሙስሊም አለ መሰለኝ። ፈውሳል ነው የሚለው ፈውሲ አለ። ክርስቲያን ነኝ። በስንቱ መከራ ይሄ ላይፍ ለመግባት ፈልጌ ነው የመጣሁት። ፈቃደኛ ከሆናችሁ ቁጭ ወደዚህ። እፎይ አይ ጥያቄ የለኝም። ክርስቲያን ሙስሊም አይደለም፣ ግን ፈቃደኛ ከሆናችሁ እዚህ ላይ ቁጭ በል ከእናንተ ጋር ከሰርተናል።
ይቅርታ፣ ቀጥል ክርስቲያን። ትምህርት ካላችሁ ከሰው ተማሩ። ኦኬ ያ ስለዚህ ምንድነው የኛና ያላህ አይመሳሰልም የሚለው ከምን አንጻር ነው የተነገረው? ምንድነው ነው ጥያቄያችን። ፈንክሽን ከሆነ ፈንክሽን ተመሳሳይ ነው። እኛም ያያል፣ የኛም አይን ያያል፣ ያላህም አይን ያያል፣ ግን ዲግሪው ይለያያል። ባይዘው የማናችንም አካል ቢሆን ለምሳሌ በፈንክሽን በዲግሪ ሊለያይ ይችላል። ፈንክሽናሊቲ ግን ተመሳሳይ ነው ነው። ስለዚህ አይመሳሰልም ወይም ደግሞ አምሳያ የለውም ቢጤ የለውም የተባለው ከምን አንጻር ነው ነው? እስማኤል አሁን ገብታል፣ በስነ ስርዓት አውራ። እሺ ምን አልከኝ? ተረታዋል አይደል? ሀሳቡ ገብቷል። እናንተ ስለ ዲግሪ ነው የምታወሩት። እኔ ስለ ዲግሪ እኮ አላወራሁም እኮ። ሁሉን ስለዚህ አይመሳሰልም ሲባል ምኑ ነው ያልተመሳሰለው? በምንድን ነው ያልተመሳሰለው? አላህ ከኛ ጋር መለኮት አይኖች ነው ያሉት። ሁሉን ተመልካች ነው። እኔ ስለ ዲግሪ ሳይሆን ስለ ሁሉም ነገር ነው እያወሩ ያሉት። ሁሉን ተመልካች ነው። ሁሉን ሰሚ ነው። አላህ በጆሮ አላህ ከጆሮ ውጪ መስማት ይችላል። ቴንኪው ስላስገባችሁኝ። አንዴ በእስማኤል ፋንታውኝ አንድ ነገር ልናገር ፕሊዝ። ሙስሊም ነሽ ክርስቲያን ነሽ? ሙስሊም ነኝ እኔ። ኦኬ እኔ አይሚን እንደ ፎይ ምናልባትም መጽሐፍ እየጠቀስኩ ላላወራ እችላለሁ። ዳትማት እውቀቱ የለኝም፣ ግን ሎጂካሊ በሆነ ወይ አስረዳሃለሁ። which አንተ ከፈጣሪ ጋር እይታዬ እኩል ነው የምትልበት ምንም አይነት መንገድም ሆነ ችሎታውም የለህም። ሊል የፈለገው አንዴ ልጨርስ። እሱ ያለውን ዲፔንድ ሆኜ ልንገርክ። አልወጣኝም፣ ሰዓት የለኝም። በእናትሽ ምትቆይ ከሆነ አንዴ ላውራና ልውረድ። ምትቆይ ከሆነ ማለት ነው። ፐርሚስ ገንብተሽ ማፍረስ ቀላል ነው። እኔ አላልኩም። ስላላልኩ ደግሞ ርቀት እንዳትሄጂ ነው። ኦኬ ጨርስ። ችልኝ ያ go ahead ሂድ። እና ነገር ስለ ዲግሪ አይደለም ነው እስማኤል ወይ? ኦኬ እንስማማ። እሺ አርጉመንቱ ወደዛው እንመልሰውና የማንንም አይመስልም። መልካም፣ የማንንም አይመስልም። አይኑ እግሩን ይመስላል። እኔን የሚመስል አንዳች ነገር የለም ብሎ በግልጽ ነግሮናል አላህ። እኔ እኛን ይመስላል ያላልኩም። አይኑ እግሩን ይመስላል ወይ? እንግዲህ መለኮታዊ አይን መለኮታዊ እጅ ስለሆነ እኛ መለኮትን መመርመር አንችልም። ይሄን ይመስላል ልልህ አልችልም። ግን ምናልባት ወደፊት የውመል ቂያማ ልናየው ስለምንችል ያው እነግርሃለሁ። ሳየው መለኮታዊ አይኖች አይታይም። ይሄን ይመስላል አይባልም። አይታይም አይባልም። ፕሊዝ እስማኤል አይታይም አትበል። አይታይም ሳይሆን አልታየም በል። አይታይም እና አልታየም ወደፊት ስናየው እነግርሃለሁ አልኩህ እኮ። እሺ ግን መለኮታዊ አይኖችና መለኮታዊ እጆች አይመረመሩም። እንዴት እንደሆነ አናውቅም። ፕሊዝ ቆይ እስማኤል ይኸውልህ፣ አሁን አይኖች ስንል አይምሮ ውስጥ እየመጣ ያለው ሰዎች ምንድነው? እሱ እቺ የምትፈርጥ አይንን እያሰቡ ነው። የማንንም አይመስልም ከተባለ እንደዚህ አይነት አይን አይደለም ማለት ነው። እንደዚህ አይነት እጅግራ ማለት ነው። አይምሮን ሰፋ አድርጓ የሚፈርጠው ላይ ለምን ታስባለህ? ተስማምተናል። ተስማምቻለሁ። ሰፋ አድርጎ እንጂ አይምሮን መለኮት አይኖች አድርገህ አስበው። ሁሉንም ያያርገህ። ተስማምቻለሁ። አንተ ለምን ስለሚፈርጥ አይን ታያለህ? እሺ ተስማምቻለሁ። እግርና እጁ ይመሳሰላል ወይ እያልኩ ነው። እኔ ደግሞ መለኮታዊ እጆች ስለሆኑ መለኮታዊ እጆችን የመመርመር አይምሮ የለኝም። መለኮት አይመረመርም። እፎይ እንዴት ብዬ ላስረዳ? ስለዚህ እጅና እግሩ ይመሳሰል አይመሳሰል አታውቅም። መለኮታዊ እጆች ስለሆኑ እኔ መለኮትን የማየት አቅሙ የለኝም። አሁን ላይ ሎክ ሁለት የተለያየ ተቃራኒ የሆኑ ማይመሳሰሉ አካላት ሊኖሩት ይችላሉ ማለት ነው። አንድ ጥቁር የሆነ እጅ፣ አንድ ደግሞ ነጭ የሆነ እጅ ሊኖረው ይችላል ማለት ነው። እንደፈለክ ማለት ትችላለህ። ችግር የለውም። እንደፈለክ ማለት ትችላለህ። አካላቱን አያውቁም ማለት ሎክ ወጥ የሆነ ተመሳሳይ ነገር ላይኖረው ይችላል። አንደኛው ግዙፍ ግርንግድ የሆነ እግር የእችን ጣት ብታክል እግር ሊሆን ይችላል ያለው። ኦራይት እሺ፣ ያለውን ነው የምታጸድቀው አይደለ እስማኤል? አዎ ያለውን ነው። which means ያለው ማለት የተጠቀሰው በቁርአንና በሐዲስ ውስጥ። አዎ
የሌለውንማ ምን ብዬ ልስጠው? ያልተጠቀሰውንስ? ያልጠቀሰውን እንግዲህ ያው ሲጠቀስልኝ ነው። ሳይጠቀስ ዝም ብዬ እንዲህ ነህ ብዬ ልንገረው እንዴ? ምን ትለዋለህ? ያልተጠቀሰውን አለው ነው የምትለው የለውም ነው የምትለው? ያው ዝም ነው የሚባለው። ስላልተጠቀሰ አለውም የለውም ማለት ምኑን ነው አለው የለውም የምለው? ያልተጠቀሰ ኦልራይት። ነገር ላይ ለምሳሌ ጭንቅላት አልተጠቀሰም። ጭንቅላት አለው የለውም አለ? ያው ስላልተጠቀሰ ዝም ነው የሚባለው። እሺ ብልት አልተጠቀሰም። አለው የለውም ብልት? ያው ለመለኮት እንደዚህ አይነት ነገሮች አይገባውም። ያው እሱ ሰው አይደለም፣ ፍጡር አይደለም። እና ለመለኮት እንደዚህ አይነት ከጎን ነገሮች ማስረጃ ለመለኮት ያንተ አምላክ ብልት ስላለው ማለት ነው። ያንተም ይኖራል ማለት አዳምጥ። ማስረጃውን ጭንቅላት አለው የለውም ስላልተባለ ዝም እንላለን አለ አምላክ። መለኮት ብልት ያደርግለታል። ማስረጃ ክፈት። መለኮት ብልት ምን ያደርግለታል? ንገረኝ። ማስረጃ ክፈት። ማስረጃ አምሳያም ቢጤ የሚሄድ አዳምጪ። አንቺ አትደረቢ። አምሳያ ቢጤ የለውም ይለውማ በመጀመሪያ ይፈርሳል እኮ። እጅ አጽድቃችኋል፣ ጭንቅላት አጽድቃችኋል። ስለዚህ ለመለኮት የለውም ብልት የሚለውን አሁን ማስረጃ ክፈት። ቀጣይ ደግሞ ምንም ጠይቃለሁ። መለኮታዊ እጆች፣ መለኮታዊ እግሮች ላልከውም መረጃ ጠይቃለሁ። የለም እንደዛ የሚል ነገረችህ እኮ። አሁን እናንተ የምዘረዝራቸውን ነገር እኔ ነው የሚመስል አንዳች ነገር የለም ስላለን ይሄ ያለህ የምትለው አንተ እፎይ ነህ። እኛ ደግሞ እንደዛ አንልም። እኔ ነው የሚመስል ነገር የለም ስላለን የለም ነው ምን። ስለዚህ አሁን ማይክ ያዝ። ስለዚህ ሁለት እጅ አለው፣ እኔ ሁለት እጅ አለኝ። ሁለት አይን አለው፣ ሁለት አይን አለኝ። ሁለት ጆሮ አለው፣ ሁለት ጆሮ አለኝ። ባት አለው፣ ባት አለኝ። ይሄ መመሳሰል ነው። ብልት ጋር ሲመጣ ሽምቅቅ እፍር በተላላችሁ። እናመሰግናለን። እስማኤል ይበቃል። እስሚ ቀጥይ። ሲጀምር አንተ ሰውኛ ከሆነ ፍጥረት ጋር ነው እያመሳሰልከውና ምንም አላመሳሰልኩም። ሰውኛ ነው ብልት እጅግ አካል። አዳምጪ። ነይ ከጎኔ ተቀመጭና አዳምጪ። እንደው ኡስታዞቻችሁ መቅጠፍ ያቆማሉ። እንደዚህ ሂምሌት ስትደረጉ ኡስታዞቻችሁ እዛ መቅጠፍ ያቆማሉ። ማይክሽን አንሻውን ረጋ ብለሽ ታወሪያለሽ። ያወራሃለሁ። ሰው ሲያወራ ሚውት አታድርጋን ለማዳመጥ። ምንም በሐሰት አትክሰሺ። አስተምሮሽ ብቻ አንተን ቀጥይ። በአስተምሮትሽ ላይ ብቻ ኦራይት። የተጻፈውን ታጸድቂያለሽ አይደለ? ፈጣሪ አይወልድም አይወለድም፣ አምሳያም ቢጤ አይወልድም አይወለድም። ኦኬርስ አንተ እጅና እግር ልሰጠው አትችልም። ብልትና አፍንጫ። አዳምጪ። ድንጋይ አይወልድም አይወለድም ከአላህ ይልቅ አላህ አይወልድም አይወለድም የተባለበትን ጥቀሹ። አሁን ክፈቹ። አይወልድም አይወለድም የተባለ የቱ ጋር ነው እህታችን? ያ ነው። ይሄ ጥቅሱን ባላቅልህም ጥቀሹ። ቁል ወላሁ አሐድ የሚባል አያ ነው። ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ማለት አልወለደም አልተወለደም እንጂ አይወልድም አይደለም። አልወለደም አልተወለደም። ሀምሳያም ቢጤ ወልደሻል አንቺ። እኔን ተወኝ። እኔ እናንተ ሰው ወልደሻል ወይ ነው እያወራን ያለ ነው። ወልደሻል ወይ? ስለ እኔ መውለድና ስለ አምላክ ምን አገናኘው? ጠየኩሽ። ወልደሻል አልወለድሽም? ገና ወልጃለሁ። ኦኬ፣ ከአላህ ቀድመሻል። እኔ አልወለድኩም። ስለዚህ እኔና አላህ አንድ ነን ማለት ነው። አልወለድኩም፣ አላህም አልወለድም የተባለው አይወልድም ካለ ውጭ ዘጋ እኮ። ማስረጃውን ክፈች። አይወልድም አይደለም የሚለው አልወለደምና አይወልድም ለይ። አልወለደም ማለት እስካሁን ድረስ አልወለደም ነው። እኔም አልወለድኩም። አይወልድም ማለት ደግሞ የመውለድ ችሎታም የለውም ነው። ወደፊትም አይወልድም ነው። አልወለደም ግን ኦልሬዲ አስቀድሞ አልወለደም፣ ልጅ የለውም። እኔም አልወለድኩም፣ አላህም አልወለደም። የአማርኛ በመሰንጠቅ አይደለም የፈጣሪን ሀያልነትና የፈጣሪ ማንነት ምንጅ። ወደ ቶፒኩ እንመለስ። እሺ ወደ ቶፒኩ እንመለስ። አላህ ጭንቅላት አለው የለውም? ሰውን አይመስልም ካልን የለውም። ኦብቪየስሊ ጭንቅላት የለውም። እጅ አለው ግን አይደል? እጅ ካለውማ እኔ እናንተን ሊመስል ነው እኮ። እሱ ረቂቅ ነው። እግርስ? አንተ መንፈስ ቅዱስ ብላችሁ አይደል እንደ እናንተ መጣሙ። ኦኬ እግርስ አለው የለውም?
እንዴ ጠቅልል አደረኩልህ እኮ በእናትህ። ስለዚህ እጅም እግርም የለውማ። በቃ አይመስልም፣ ሰውኛ አይደለም ፈጣሪ። እኔ ይመስላል አልወጣኝም። እግር አለው የለውም? አላህ ምንድነው? ነጭ ወተት ነው በያልክ አንተ ደግሞ። እሺ ምንድን ነው አላህ? እጅ እግር አለው የለውም? እምነትሽን አላህ አስረጅ የማይወልድ የማይዋለድ ሰውኛ ያለ ነው። እኔ ይወልዳል አይወልድም። እኔ ሚስት ፍለጋ ጋር እኮ አይደለንም። ኢትስ ሚ ሲጀምር ማለት ነው። አንድ ነገር ልንገር፣ እንኳን አይደለም ሰማይና ምድርን የፈጠረ አምላክ እንደዚህ ዳውን እያደረጉ ማውራት። የሰው ልጅ በድንጋይ እንኳን ቢያመልክ you should have respect ገባ። ማንም ዳውን አላደረገም። አዞችሽ ትናንትና ምናምን እንደቀጠፉ ስላየሁት ነው። ሳምንት እገባበታለሁ ይህን ቶፒክ ከቲክቶክ ጨቄ ማቄም ብለው እንዲሄዱ ነው ማደርጋቸው። ምን ያህል ዲስሪስፔክት እንዳደረጉ እንደሚሳደቡ ስላየሁት ነው። ደወረስ ሴናሪዮ እነሱ ላይ ክሬት ማድረግ እንደምንችል አላወቁም ማለት ነው። 2017 ገርፈን አባረናቸው። ተጫዋጩኸው አሻጥር ሸርበው መተውኛን ብለው የፈጠሯት ነገር ነበረች። በዛ ትንሽ ሪከቨር አድርገው ነበረ። አሁን ደግሞ ገርፈን እናባረራቸዋለን። ነግሬያችሁ ነበር። 2018 እያለቀሳችሁ እየየ እያላችሁ ትጨርሳላችሁ። በጊዜ ጭንቅላት የሌለውን ባት አታምልኩ፣ ተረከዝ አታምልኩ፣ ጭንቅላት የሌለውን እግር አታምልኩ ብያችኋለሁ። ውጡ። አንድ ጥያቄ ልጠይቅህ ፕሊዝ። ስሚ ፕሮግራምሽን አላሳወቅሽም፣ አካል አታዘርቂም። ስለዚህ አባሽ ነሽ አይደለሁም? ሙተዚላ ነሽ? አይደለሁም። ሙተዚላ እኔ ምንድን ነሽ? ደካማ ነኝ። ዋብያ ነሽ? እኔነቴን ነው የምወክለው፣ እስልምናን አልወክልም። አታሪ ነሽ? አሻሪ ነሽ? ሙተዚላ የትኛው ምንድን ነሽ? ከአራቱ እኔ መዛሪያ ነው የምወክል። አምና ፐርፌክት እስልምና ፐርፌክት ነው። እኔ ግን ፐርፌክት አይደለሁም። አቋምሽን አሳውቂ፣ እምነትሽን አሳውቂ። ምንድን ነው እምነትሽ? እኔ ሙስሊም ነኝ። ሙስሊም ነሽ? ምን ብለሽ ምታምኝ? አላህን አካላት አሉት ብለሽ ምታምኝ? ማታምኝ? አላህ አካላት በእኔ አንደበት አይገለጽም። አካል አለው ብዬ ልነግርህ አልችልም። ስለዚህ የለውም አካል። ስለዚህ አካል የለውም ኦብቪየስሊ። ቴንኪው በቃ። ስለዚህ አንተን አንድ ጥያቄ ልጠይቅህ። ኢየሱስ ክርስቶስ አንዴ ኢየሱስ ክርስቶስ ወይም ስለምናምነው አንዴ ልበለው። አንተ ሲደበድቡትና ሲሰቅሉት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዴ? ቆይ ሚውት አድርጊ። ትገዛ እንዴ ምን ብላ ነበር? የቅድሙ ልጅ አላህ አካል የሚያጸድቅ ልጅ ነው። አላህ አካል አለው ብሎ ሊከራከር የገባ ሊሞግት የገባ ልጅ ነው። አንቺ ደግሞ እሱ የተናገረውን ቆይ ሚስ ኢንተርፕሬት አድርጋችሁታል፣ ተሳስታችኋል እናንተ ብለሽ የእሱን ሀሳብ ለማብራራት ነው የገባችሁ። ስለዚህ እሱ አካል አለው ብሎ ያምናል። አላህ እጅ፣ እግር፣ ወገብ፣ ባት የመሳሰሉት አይን፣ ፊት ምናምን እግር፣ ይሄ ባት የሚሉት አካላቶችን በሙሉ የሚያጸድቅ ልጅ ነው። አንቺ ደግሞ የለም ብለሽ የምታምኚ ልጅ ነው። ስለዚህ ለምንድን ነው እሱ እንደሱ ካልማ ተወኛ አላህ አካል አለው ሊመስል እኮ ነው አይልም። ሊል አይችልም። አሁን ተረድቼሻለሁ እኮ አንቺ ቀድመሽ ዋብያ ከነበርሽ አባሽ ካደረግኩሽ ጥሩ ነው፣ ለውጥ አለ። ድሮም አቋምሽ እንደዚህ ከሆነ ዋብያዎችን እንስማቸው አይሻልም? የለም አባሽ ጂንኪ ጃንካት በላል። አምላክ አንድ ነው፣ አላህ አንድ ነው። ችግር የለውም። አዳምጪ። አሁን ትንሽ ቆይ። አብዱልከሪም እንኳን ደህና መጣ። ቴንኪው። እዚህ ላይ ትንሽ ሀሳብ አለኝ። ቀላል ሎጂክ ላስረዳክ። ምንም ቀላል አያስፈልግም። አቋምን አስቀምጥ። አላህ አካላት አሉት ብለህ ታምናለህ? የሉትም ብለህ ነው የምታምነው? ልጁ እንዳለው ብዬ ነው ማምነው። እኔ መለኮት ብዬ ስለማምን አንደኛ መለኮትን መግለጽ አትችልም። ኢትዝሚ ያለችው ያስማማል። ኢትዝሚ ያለችው ያስማማል። ሶሪ ምን አካላት የለውም የሚለው ኢዝሚ ነው ለካ። ኢትዝሚ ከላይ የሆነች ልጅ ነበረች አለ አንድ ሙስሊም ከእስልምና ወጣች። እሷ ላይ ነው አፌ ያለው። ሶሪ ምንድን ነው ያለችው እሷ? አላህ አካላት የሉትም፣ እጅ፣ እግር፣ ባት ምናምን የሚባል የለውም ሳይሆን ሊኖረው ይችላል። እሱን አናውቅም፣ ግን መለኮታዊ አካል ስለሆነ አሁን ለምሳሌ ይችላል ሳይሆን ቆይ ይችላል ሳይሆን አቋምን ግልጽ አድርግ።
ግልጽ አለው አለው፣ ግን አለው የሰው ጭንቅላትና የሰው አይደለም። የሰው ምንድን ነው ጭንቅላት የሰው ያለው? እጅ አይደለም። እኔ የሰው ጭንቅላትና የሰው እጅ አልወጣኝም አልወጣኝም። ለምሳሌ ኦኬ የሰው ጭንቅላትን እንደዚህ የዝሆን እግር አለ፣ የሰው እግር አለ። ግን እግር ነው። በቃ ፋንክሽኑ ኦልሞስት ተመሳሳይ ነው። ፋንክሽኑ ግን አካላቱ ተመሳሳይ ነው አይደለም፣ አይመሳሰልም። እንኳን የሌላ ስፒሽስ ሌላ ፍጡር ይቅርና የሰው አሻራ ራሱ እጃቸው ይለያያል። ሰው ለሰው እንኳን ማለት ነው። የአይናችን አሻራ እንኳን ይለያያል። እኔ ይመሳሰላል እያልኩ አይደለም። ኦኬ የቀረቡትን አካላትን ለምሳሌ እጅ አለው ብለህ ታምናለህ? አዎ እጅ አለው። ኦኬ እግርስ? እግርም አለው። ታፋስ? እሱን አምናት ሹር። ኦልራይት እግር አለው፣ ታፋ ግን እርግጠኛ አይደላችሁ። ኦኬ ወገብስ? ያንን ያልኩበትን ምክንያት ችግር የለው ስላልመጣ ማለት ነው። ባጭሩ ስገልጽልህ የተባለው ነገር አሁን ለምሳሌ ስላልተገለጠ በቁርአንም በአዲስም ስላልተገለጠ ችግር የለውም። ወገብስ? እሺ ወገብስ? ያ ይኸውልህ ለምሳሌ ይኸውልህ እሺ ትንሽ በትንሹም ቢሆን ባይብል ላይ ያለውን ኦርቶዶክስ ባይብል ላይ ያለውን ነገር አውቃለሁና ለምሳሌ መላእክቶች ክንፍ አላቸው፣ አይን አላቸው አይደለ? በጣም ብዙ የሆነ አይን አላቸው። በጣም ሰውነታቸው በሙሉ አይን ነው። ሶ ያ ማለት ከሰው ጋር የሰው አይን ነው ያላቸው ነው ኦር አይን አላቸው ማለት ብልት አላቸው ነው ወገብ አላቸው ነው ኦር አልገባኝም። እንደዛ ነው እኮ እያልክ ያለው ፎይ። ስለዚህ አላህን ከመላእክቶች ጋር እያነጻጸርከው ነው። መላእክትና አላህ አንድ ናቸው እያልክ ነው። ዲቫይን ናቸው ሁለቱም። ዲቫይን ናቸው ማለት ምን ማለት ነው? መለኮታዊ ናቸው ማለት ምን ማለት ነው? እኛ ካለንበት ኢነርጂ እና እኛ ካለንበት ኤግዚስተንስ በጣም ዲፍረንት የሆነ ኤግዚስተንስ እና ዲፍረንት የሆነ ሪያሊቲ ላይ ነው ያሉት እና እግር ታፋ ምናምን በሚል ነገር ማነጻጸር አንችልም። እኛ እኔ እኮ አነጻጽረው አልወጣኝም። ሎክ ያሰበትካቸው ነገሮች አሉ፣ የተስማማ ነው። እጆች አሉት፣ እሺ፣ 2 እጆች አሉት። እግሮች አሉት፣ እሺ፣ እግር አለው። ታፋስ? የለም። ወገብስ? ስለዚህ ያልኩህ እኮ ነው። አዎ አሁን ለምሳሌ ማንንም አይመስልም ካልከኝ መላእክቶች ክንፍ አላቸው። አብዱ ማን? ስለዚህ እንደ መላእክቶች ነው ማለት ነው። እንደ መላእክቶች አይደለም እኮ ያልኩህ እኔ። ታዲያ ምንድን ነው እያልክኝ ያለው? እሺ እንዴት ላስረዳህ እንደምችል አላውቅም። ዲቫይን የሆነ ነገር እኛ እኮ አላቸው እንበልሽ። ምን አካላት እነሱ ማለት ግን ሙሉ አካላት አላቸው። እነሱም እንደዛ ናቸው። አላህም እንደዛው ነው። ምክንያቱም የተገለጸውን ነው የምታሰብቱት አይደለ? ወንድማችን ነው አብዱ፣ የተገለጸውን አለው ብለህ ታሰብታለህ፣ ታጸድቃለህ። ውጪዝ 2 እግር አለው፣ ኦኬ፣ 2 እጅ አለው፣ 2 አይን አለው፣ 2 ጆሮ አለው፣ ባት አለው። ስንት ባት እንዳለው አይታወቅም። ባት አለው ግን። እሺ ጭንቅላት ጋር ሲመጣ እንደነገርኩ ነው። እኔ እናንተ አሁን ልብስ አለን። ያ ማለት እኔ እናንተ ተመሳሳይ ልብስ አለን ማለት አይደለም። ይመሳሰላል መሰለኝ። እኔ እዚህ ጋር ከአብዱ አይዶን ነው ወይ ከቁርአን አንተ የምታውቀው ነገር ሊኖር ይችላል። አምናት ዳሹር እኔ ቁርአንን ጠቅሼ ላላቅ እችላለሁኝ። ላይክ እግር አለው እጅ አለው የምንል ከሆነ ለምንድን ነው ታዲያ ሀምሳያን ቢጤ የሚለውም እኛንም ሰውኛም አይደለም የምንለው? ከቁርአን ተነስተ ነው እንደዚህ የምትለው? ያ ኦፍኮርስ አለው ይላል በግልጽ፣ እሱ አንከራከርበትም። ግን ያ ማለት ከሰው ጋር ተመሳሳይ ነው ወይም ደግሞ እጅ አለው ማለት እየመራ ነው እኮ ነው ወደፊት እጅ አለ ማለት እግር አለ አይን አለ የሰው አካልን እየጠራን አላመሳሰልኩም ማለት የማይመስል ነገር ነው። እኔና አንቺ አሁን ተመሳሳይ ነን። እኔም አይን አለኝ፣ አንቺም አይን አለሽ። እኔ ያለኝ አካሎች በሙሉ አንቺ አለሽ። ያ ማለት ግን ፈጣሪ ሁሉም የሰው አካል አለው ማለት ሳይሆን እኛ አሁን የምጠራቸውን ነገሮች በሙሉ ራሱ ሰው ጋር ስላሉ ነው ያወቅናቸው እንጂ እዛ ያለውትን ነገሮች በፍጹም ልናውቅ አንችልም። አብዱ አሁን ችግር ምን እንደሚያመጣ ሎክ እሺ፣ እነኚህን የተጠቀሱትን ስለተጠቀሱ አላስደነገጡህም ለመቀበል።
እንደው አብይ አማኝ ስትሆኑ ትቀበላላችሁ፣ የመጣውን እናጸድቃለን ስላላችሁ። ኦራይት አሁን ያልተጠቀሱትን እኛ ስንጠቅስ ደግሞ የግድ እንጠይቃለን። አሁን እጅ ካለው እጅ ካለው እግር ካለው እግርና እጅ ካለው ጭንቅላትስ? አናቅ ይሄን እኮ እንደነገርኩ ነው። ስለዚህ ከሁለት አንድ ላይ ነው ጭንቅላት አይደለ? ወይን አለው ወይን የለውም። ወይን አለው ወይን የለውም ሳይሆን አናቅም የሚለው አናቅም ማለት መፍትሄ አይሆንማ። ለምን አይሆንም? ለምሳሌ አሁን አንተ ፈጣሪ መኖሩን በምንድን ነው ያወቅኸው? ነክተህ አይተኸው ነው ያየኸው? ኖ መፍትሄ መሆኑን እንዴት እንደሆነ ታውቃለህ? እኔ ፈጣሪ መኖሩን ሪቪሌሽኑን ነግሮኛል፣ መገለጡን ነግሮናል። እኛ አሁን እኮ እናንተ ምን ሆነ መሰለህ መጽሐፍ አምነህ ነው ያ የእናንተ ግን ምን ሆነ መሰለህ? ሎክ ዘሆል ተዘጋ። ጭንቅላት አለው አናቅም፣ አንገት አለው አናቅም፣ ደረት አለው አናቅም፣ ወገብ አለው አናቅም፣ ብልት አለው አናቅም፣ ታፋስ አናቅም። ምንድን ነው ያለው? እንትን ሽን እቺ ሽን ምን ነበር በአማርኛ? ባት አለው። ባትና እግር አለው። ከዛስ ሁለት ቀኝ እጁ አለው። ኦኬ ባት አሁን ሉክ በቂያማ ቀን ባት ሲገለጥ በሱ ነው የምንለዩት አይደለ? ባት ሲገለጥ የሚለው ሱረቱ ቀለም 42ኛው አያ የሚገኘው ማለት ነው። ስለዚህ በባቱ ከሆነ የምታውቀው የዛን ዕለት ስትሄድ ኢቭን ጌታችሁን ታባርሩታላችሁ። በመጀመሪያ አይደለ ኖ አንተ ጌታችን አይደለህም ብላችሁ በምን ታውቁታላችሁ ስትል በባቱ። ኦኬ ኢቭን እጅና ባቱን በምን ትለየዋለህ ነው። አንተ ማታውቅ ከሆነ ባት አይመስልም ብለኸኛል። ኦኬ አይመስልም፣ ተስማምቻለሁ። ጌታ ሲመጣ ግን ቆይ አንዴ አዳምጠኛ። ሲመጣ ኖ ጌታችን አይደለም ትለዋለህ። ባቱ እጁ ይሁን አይኑ ይሁን እግሩ ይሁን በምን ታውቀዋለህ? ዘሴም ወይ እኮ ነው። አሁን ክርስቶስን የታወቀበት መንገድ በዚህ ዲስክሪፕሽን ሳይሆን ተገልጦለት ነው ለህዝቡ አይደለ? ዘሴም ወይ እንደዛው ነው። ፈጣሪ ገልጦለት ነው እንጂ መጣ አይደለም። ክርስቶስ ነግሮናል። አብዱ ኮምፔር አታደርግ። ለምስ እናንተ ባቱን አሁን አላየኸውም፣ አታውቀውም። ክርስቶስ ጎኖቹ እንደተወጉ እንደተቸነከረ ሲመጣ ደግሞ የወጉት ሁሉ እያዩት ይላል። ራዕየ ዮሐንስ ምዕራፍ 1 ላይ ቁጥር 17 ላይ ያሳያቸዋል። የተወጋበትንም ቦታ እያሳያቸው ነው የሚመጣው። አሁን ያሳየ አልነገረህም። ባቱ ምን አይነት እንደሆነም አልነገረህም። ቆይ አንዴ፣ ባቱ ከሌላኛው አካል በምን እንደሚለይ አልነገረህም። ስለዚህ ምን ይሆናል መሰለህ? እጁን ባት ልትል ትችላለህ። አይኑ ራሱ ባት ሊሆን ይችላል። ምክንያቱም እንዲህ እንደምፈርጠው ስለማይሆን አይኑ ማለት ነው። አይኑ ሜቢ እንደዚህ አይነት ሊሆን ይችላል። ስለዚህ አንተ ጌታችን አይደለህም፣ ጌታችንን በባቱ እናውቀዋለን የምትሉትና ጌታችሁን በባቱ ለመለየት ራሱ የባት አቀማመጥ ለምሳሌ እንደዚህ ከሆነ ባቱ ወደ ላይ እጁ ደግሞ ወደ ታይ ከሆነ በምን ለየው? እንደነገርኩ ነው። ይህንን እኛ በፍጹም አንደኛ ቁርአን ላይ በባቱ ላይ ያለ ነገር አይዶን ነው። ሐዲስ ደግሞ ክርስቲያን አንዴ ክፈትልኝ። እውነታ ሲባል ሲጀምር ሁለት አይነት እውነታ አለ ብዬ ነው ማለት ነው። አዲስ ባት ሲገለጥ ባት ገልጦ የሚያሳይበትን አብዱ አይ ቲንክ ባሪ 48 ይሄው ነው። ማንበብ እችላለሁ። ላንብብለት? አንብበው። ኦኬ እሺ። ቡኻሪ 7439 ነው። ሳሂህ ቡኻሪ 7439 ላይ ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ ይልና ሁሉም ህዝቦች የሚያመልኩትን ይከተሉ ይልና ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድስ ሙስሊሞች ምን ይላሉ? አይ እኛ ጌታችንን እንጠብቃለን፣ አሁን ጌታችንን ነው የምንጠብቀው ይላሉ። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን the one which they saw the first time ከዛ በኋላ ሁሉን ቻይ የሆነው ጌታ እነሱ በማያውቁት ቅርጽ ቀድሞ በማያውቁት ቅርጽ በተለየ ቅርጽ ይመጣል ይላል። ኤንድ ዊል ሴይ እንደዚህ ይላቸዋል፣ አይ አም ዩር ሎርድ እኔ ጌታችሁ ነኝ ይላቸዋል። ኤንድ they will say you are not our lord እኔ ጌታችሁ አይደለሁም ይላቸዋል፣ በሌላ ቅርጽ ስለመጣ ማለት ነው። none will speak to him then but the prophet and then it will be said to them do you know any sign by which you can recognize him አምላክ ወይም ጌታችሁን የምታውቁበት ምልክት ወይም ደግሞ የምታውቁበት ነገር ይኖር ይሆን ተብለው ሲጠየቁ
they will say the shin በባቱ ይላሉ and so Allah will then uncover his shin whereupon every believer will prostrate before him ከዛ በኋላ አላህ ባቱን ይገልጥና ሁሉም ይሰግዱለታል ብሎ ይናገራል። ስለዚህ የምትለዩት በምንድን ነው? በባቱ ነው ማለት ነው። ከዛ በኋላ ያንን ባት ከፍቶ ካሳያችሁ በኋላ ሱጁድ ትወርዳላችሁ። ኦኬ። ስለዚህ በደንብ አስተውሉ። ባቱን ማታውቁት ከሆነ ገና ሲመጣ የመጀመሪያውን እኮ ታባርሩታላችሁ። አንተ ጌታችን አይደለህም ብላችሁ በማታውቁ ቅርጽ ስለሚመጣ ማለት ነው። ይህን ነው የምታውቁት። እሱን ቅርጽ አላያችሁትም። ይሄ መጀመሪያ ገና ስትገናኙ ነው። መጀመሪያ መገናኛ ላይ ነው። እባካችሁ ባቱ ቂጡ እያላችሁ ፈጣሪን አይደል ነው በዚህ ደረጃ ባታወርዱ ደስ ይለኛል። አንድ ጥያቄ ልጠይቅና እፎይ አንተ አንድ ጥያቄ ልጠይቅና ሉረድ ፕሊዝ ትጠይቃለሽ። ምን አለ መሰለሽ ሜይ ቢ ይህን በደንብ ማታውቂ ከሆነ የአብደላ ዋብን ተከታዮች አሉ፣ ዋብያዎች። እነሱ አላህ አካላት አሉ ዘጠና በመቶ በትንሹ እንደዛ የሚያምኑ ናቸው። ቲክቶክ ላይ አዲስ ካልሆንሽ አንቺ ንጽጽር የሚሰሩት 90 በመቶ እንደዛ ብለው የሚያምኑ ናቸው። ኦኬ፣ አንድ ጥያቄ ልጠይቅ። አንተ ኢየሱስ ከመወለዱ በፊት አምላካችሁ ማን ነበር? ኢየሱስ ተወልዶ ነው መቼስ አይደል አምላክ ነው የምትሉት? ዳት ሚንስ ሳይወለድ በፊት አምላክ የላችሁም ማለት ነው አይደል? እንደዛ ብለን አናምንም። ታዲያ ኢየሱስ ክርስቶስ ጌታ ነው የምትሉት? ኢየሱስ ከተወለደ በኋላ ነው አምላክ ብለን የምናመልከው ብለን አናቅም። ዳት ሚንስ ከተወለደ በኋላ ነው ኤግዚስት ያደረገው ብለን ወደዚህ ምድር ከመጣ በኋላ ብለን አናቅም። እሱን አንቺ ነሽ ያልሽው። ኢየሱስ ክርስቶስ ማለት ስግው ቃል ማለት ነው እህታችን። ስለዚህ ሳይወለድ በፊት መንፈስ ነው፣ እንደዛ ነው የምትሉ? ያ ስግው ቃል ነው። ስግው ቃል ማለት በስጋ የተገለጠ ቃል መለኮት ነው። ቃል በስጋ የተገለጠ ስጋን የተዋሃደ ነው። ስለዚህ ስጋው አንቺ እንዳልሽው ኤግዚስት ያደረገው ከማርያም ሲወለድ ነው። ቃል ግን አስቀድሞ የነበረ ነው። ያ ቃል ደግሞ መለኮት ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ስለዚህ መለኮት በስጋ ተገለጠ መቼ? ከማርያም ሲወለድ። ለዚህ ነው ሮሜ ምዕራፍ 9 ላይ ቁጥር 5 ላይ አባቶች ለእነሱ ናቸውና ክርስቶስ ከነሱ በስጋ መጣ እርሱ የተባረከ አምላክ ነው ይላል። አባቶች ለእነሱ ሳይወለድ በፊት ግን መንፈስ ነበር፣ መለኮት ብቻ ነበር፣ ቃል ብቻ ነበር መንፈስ። ስለዚህ ውችዝ ወደ ሙስሊም ነው እኮ የመጣችሁት። ፈጣሪ አይን እጅ የለውም። እናንተ ግን ሲፈጠር ኤግዚስት ሲያደርግ እጅና አይን እግር ሰጣችሁት። ኬት አመጣችሁ አንቺ? እናንተ እኮ ናችሁ። የእናንተ እኮ ሉክ ባይት በባህሪው ዓለምንም ሳይፈጥር እጅ እግር ያለው ነው። ታፋና ጭንቅላት ግን የሌለው እግር ብቻ ያለው፣ 5 ጣቶች ያሉት፣ 2 እጆች ያሉት፣ 2 አይን ያለው፣ 2 ጆሮ ያለው ብላችሁ ብታምኑት እናንተ ናችሁ። እኛ ግን እንደዛ እናምንም። ክርስቶስ ግን እንዴት ነው ብለሽ ስለጠየቅሽ፣ ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ ውስጥ ምን አለ? መለኮት የተዋሃደው ሰው ብቻ ሳይሆን መለኮት የተዋሃደው ቃል የተዋሃደው ቃል ስጋን ፈጥሮ በስጋ ተገለጠ። ልክ እናንተ ቁርአን ከለማላ ነው ብላችሁ ታምናላችሁ። ቁርአን ያላ ቃል ነው። ፍጡር ነው ወይ ስትባሉ ነው ከለማላ ነው ፍጡር አይደለም ብላችሁ ታምናላችሁ። ያላ ቃል ምን ሆነ ማለት ነው? ወደ ቀን ላይ ሰፈረ። ያ ደግሞ ምን አይደለም ብላችሁ ታምናላችሁ? ሲፋቱ ነው ብላችሁ ታምናላችሁ። ያላ ባህሪው ነው ፍጡር አይደለም። ልክ እንደ እጁ እንደ አይኑ እንደ ጆሮ አንዱ ባህሪው ነው ብላችሁ ታምናላችሁ። ምንም ቁርአንን። እኛ ደግሞ የአብ ባህሪ ቃሉ በስጋ ሲገለጥ ስጋን ተዋህዶ ሲገለጥ ምን ብለን እናምናለን? ኢየሱስ ክርስቶስ ተባለ ብለን እናምናለን። ስለዚህ ቃል አስቀድሞ ሁሉን የፈጠረ ነው፣ ማርያምንም የፈጠረ ነው። ከማርያም ግን ስጋና ደምን ከሷ ተዋህዶ በስጋ ተገለጠ ብለን እናምናለን። ወደ ቶፒኩ
አት ኤንድ ኦፍ ደ ዴይ ግን መጨረሻ ላይ ሄደን ያንተም ፕሩፍ ይኸውልህ መጽሐፍ ነው፣ የእኛም ፕሩፍ መጽሐፍ ነው። መጽሐፍን የጻፈ ሰው ሊሳሳት ይችላል። ፍሎ አለ። የእናንተ ውስጥም ገብቼ ቢፈተፍት በአንድ ቀን በሁለት ቀን ብዙ ፍሎዎችን መፈትፈት ጉዳይ አይደለም። አብዱ የእምነት ጉዳይ ነው እንጂ ጥያቄ ይህንን ጥያቄ በደንብ አስተውል። ሀባሾች ቢገቡ አሁን እነሱን አልጠይቃቸው። ለምን? እነሱ እንደዛ ስለማያምኑ የእነሱ አርጉመንት ሌላ ይሆናል ማለት ነው። እነሱ መጠይቃቸው እምነታቸው ስላልሆነ አላህ እጅ እግር፣ ከዛ ደግሞ ባት ያለው ታፋ የሌለው ቂጥ የሌለው ወገብ የሌለው ከዛ ሁለት እጅ ያለው ሁለት አይን ያለው ጆሮ ያለው ብለው አያምኑ። ይሄ እናንተ የምታምኑት እምነታችሁ ነው። እነኛዎቹ ስለማያምኑ ይህንን አላህ እኮ እናንተ እንደዚህ ያለው እያልኩ አላቸውም። ስለማያምኑት አስቀድመው ነው። ሜታፎሪክ ነው ብለው ያምናሉ እነሱ። ምሳሌያዊ ነው እንደዚህ ብለው ስለሚያምኑ ማለት ነው። ስለዚህ እናንተ በምታምኑት ነው ቻሌንጅ ማደርጋችሁ እንጂ የመፈትፈት ጉዳይ አይደለም። ትሩዝ ለሁሉም ሰብጀክት እና እዚህ ጋር ኮንሽስነስ ከየት እንደሚመጣ ወር ፈጣሪም ኤግዚስታንሱን ኦብዘርቨር ይኑር አይኑር የምናውቀው ነገር የለም እና ሁሉም ለራሱ የሚያስኬደው ነው የሚሄደው። እናውቃለን። አብዱኛ እንደዛ ማለት አንችልም። አብዱኛ እንደዛ ማለት አንችልም። ምክንያቱም መለኮት በስጋ ተገልጦ ሪቪል አድርጎ ስለነገረን የተገለጠ ስለምናምን እንደዛ ብለን እንትን ማለት ይከብደናል። እኛ ለአንተ ነግሮሃል፣ ግን ዲቴይል ዩ ነው ጥያቄው። በደንብ ነግሮኛል። ለአንተ አልነገረህም። አሁን አንተ የምታውቀው ነገር እርግጠኛ አንዴ አብዱ፣ እኛ ባጭሩ ምንድነው እኛ በአምላክ መገለጥ ምናምን ሰዎች ነን እና ኢንተርናልም ኤክስተርናልም ኤቪደንስ የተደገፈ ብዙ በጣም በበንች ኦፍ ኤቪደንስ የተደገፈ ሃይማኖት ነው ክርስትና። ሜቢ ዞር ብለህ ማጥናት ትችላለህ። ቀደም ስለ አድዋ ጦርነት ለማወቅ የግድ አድዋ ላይ መገኘት የለብህም እና አንድ ይህችን ቪዲዮ እናዳምጣትና ከዛ ትመለሳላችሁ። የአህባሽና ዋሃብያ እነዚህ የአህባሾች አምላክ ወይም ደግሞ የሚከተሉ የአህባሾችን አቂዳ የሚከተሉ ናቸው እና የዋሃቢዎችን የሚያመልኩትን አካል ምን ብለው እንደሚገልጹ የተወሰነውን እንስማው። እነዚህ ቲክቶክ ላይ ንጽጽር የሚሰሩ አህባሾች ናቸው። አብዮች ብቻ አይደለም፣ ጅራት አለው ይላሉ። ይሄን ተወው አንተ። ጅራት አለው፣ ቂጥ አለው፣ ይቀመጣል፣ እግር አለው፣ ጣት አለው፣ ለእግሩ እጅ አለው፣ ለእጁ ጣት አለው፣ ፊት አለው፣ ጭንቅላት ብቻ ነው እንግዲህ ያሰጡ ጭንቅላት ካለ ጭንቅላት ፊት እንግዲህ ልብ በሉ። ጭንቅላት አለው። ጭንቅላት ላይ ያሉትን የስሜት ሐዋሶችን ይሰጣሉ። አይን ይሰጣሉ፣ አፍንጫ ይሰጣሉ፣ አፍ ይሰጣሉ፣ ምላስ ይሰጣሉ፣ ጆሮ ይሰጣሉ። ታይሁን ሁላ ደምረህ ከዛ በኋላ ፍጡር ሆነ አይመስልም ማለት ምን ማለት ነው? ከዛ የአደምን የአካል ክፍሎች እንዳለ ሰጥተህ እንዴት ፍጡር ሆነ አይመስልም ትለኛለህ ብሎ ሰውዬ ያገናዝባል። እኔ ዋሃብያ የሚሆኑ ሰዎች ምን አይነት አይምሮ እንዳላቸው እኔ እንጃ። ወላሂ ጥነት ነው የሚለኝ። ምን አይነት አይምሮ ነው ያላቸው? ግን የገባቸው ይመስለኛል አባባሌ። ደሞ እኮ ሁለት አደምን ይመስላል ብለው አደምን በመምሰሉ እንኳን ባመኑበት እኮ ይተምታታ። አደምን ይመስላል እና ሁለት ቀኝ እጅ ይሰጡታል። የሚገርም ነገር ሁለት ቀኝ እጅ ይሰጡታል። አደምን ይመስላል እና እግሩ አንድ ይሁን ሁለት ይሁን አናውቅም ይሉታል። ወይ አደምን ይመስላል ብለው አላመኑም፣ ወይም እንዲሁ ምን እንደው እምነታቸው በቃ ድብልቅልቅ ያለ ነገር። ስለዚህ ባጭሩ ምንድን ነው እነዚህ የአህባሾችን አቂዳ የሚከተሉ አካላት ናቸው ዋሃብዮች እንደዚህ ብለው የሚፈርጇቸው ማለት ነው። እና ጥያቄዎቹን ሞሮርለስ እኛ የምናነሳቸው ናቸው። እነሱ የራሳቸው የሚጠይቋቸው ብዙ ከራሳቸው አቂዳ ጋር ተያያዥ የሆኑ ጥያቄዎችን ሊያቀርቡላችሁ ይችላሉ። እኛ ደግሞ እናንተ በምትሉት እናንተ በምታምኑት ተነስተን ነው ጥያቄ የምናቀርበውና ከዚህ አንጻር ተመልከቱት። ፊጎ የሚለው ከስር ሙስሊም ነህ ክርስቲያን ነህ? እፎይ ሙስሊም አይመስለኝም። አናግረውና አስወጣው። አንዴ መናገር እፈልጋለሁ።
ቀጥል ክርስቲያን። ያ ስለዚህ ምንድን ነው ባጭሩ የወሃቢያና የአህባሽ አምላክ በዚህ ነው የሚለያየው ነው። እና አንደኛ ሚኢዝሚ ምናልባት ቅድም ብለሻል፣ አህባሽ ወሃቢያ የሚባል የለም ብለሻል። እና ምናልባት የአህባሾችን አቂዳ ዞር ብለሽ ማንበብ ወይም መመልከት ትችላለሽ። የወሃቢዮቹንም እንደዛው ማለት ነው። ወሃቢዮቹ ለራሳቸው ለእነሱ አምላካቸውን ምንድን ነው ይወርዳል ብሎ ያምናሉ ከዕለቱ 9 ሰዓት። አህባሾች ደግሞ ይሄን አይቀበሉት። እጅ ግራ አካላት አሉት ብሎ ይቀበላሉ ወሃቢያዎቹ። ነገር ግን አህባሾቹ ይሄን አይቀበሉት። እነዚህ እኛ እየጠየቅን ያለ ነው እግር፣ እጅ ወዘተ እንደዚህ የመሳሰሉ የአካል ክፍሎችን ለሚያሰፍጡ ሙስሊሞች እነዚህ አካላት እርስ በራሳቸው ይመሳሰላሉ ወይስ አይመሳሰሉ? አይ የማይመሳሰሉ ከሆነ አላህ ከራሱ ጋር እንኳን አይመሳሰልም። አላህ ከራሱ ጋር እንኳን አይመሳሰልም። እጁ ከእግሩ ጋር አይመሳሰልም። እርስ በራሶቹ አካላቶቹ እንኳን አይመሳሰሉም። የት አይተው ነው የሚያመሳስሉት? እናንተስ ኢየሱስ ክርስቶስን እኮ ተወልዷል ብላችሁ ስላያችሁት ነው አይደል እንዴ? ሰውኛ ነው፣ እግር አለው፣ እጅ አለው፣ ይሞታል፣ ይነሳል። አምላክስ ኃያል ነው። አዛይ ብለህ እንዳልኩ ፕሊዝ ይቀርብሻ እንጂ ኑረዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። እና ጥያቄ ነው ወይስ መጠየቅ እችላለሁ? ያ ቶፒኩ ላይ ሞር ፎከስ አድርገን አቋምን ታሳውቅና ትቀጥላለህ። አላህ አካላቶች አሉት ብለህ ታምናለህ? አዎ አምናለሁ። ኦኬ፣ ምን ያህል አካላቶች አሉ? ስንት አካል ነው ያለው አላህ? አላቅም። ሆነ ምን አላህ ነው የሚያውቀው። የተገለጸውን አውቃለሁ። ስንት አካል እንዳለው አላህ አታውቅም? አልተነገራችሁም? የተገለጸውን ብቻ አውቃለሁ። ከዛ የበለጠ አላቅም። እስኪ ስንት አካል ታውቃለህ? ቀጥል እስኪ። እጅ እንዳለ፣ እግር እንዳለ፣ ባት እንዳለ። ስንት እጅ እንዳለው? ሁለት እጆች እንዳለ፣ ሁለቱም እጆች ቀኝ እጆች የሆኑ ሁለት ቀኝ እጅ አለው። እሺ፣ ያ ሁለት ቀኝ እጅ ማለት ለምንድን ነው? ሁለቱም ቀኝ እጅ። እሺ፣ ችግር የለም። ግራ እጁ ደካማ፣ የኛ ግራ እጁ ደካማ ነው። ያላህ ደግሞ ሁለቱም እጅ እንደ ቀኝ እጅ ነው ለማለት ነው እንጂ እንደዛ ነው። እሺ፣ ሁለት ቀኝ እጅ። እሺ፣ ቀጥል። ባቱስ ግራ ነው ቀኝ ነው? ባትም ተገልጿል። ቀኝ ግራ አልተባለም። ባት ስለተባለ ባትም ተገልጿል። ይቀበላል። ቁርአን ላይ የተጻፈውን አልክድም። እኔ ያልተጻፈውን አልናገርም። ባቱ ግን ቀኝ እጁም እኮ እሺ፣ ባቱ ቀኝም ግራ ስላልተባለ መካከል ብለን እንወሰደው። እሺ፣ ስንት ባት እንዳለው ተገልጿል? አልተገለጸም። ባት እንዳለ ተገልጿል እንጂ አልተበለጸም። ባት የቱን ያንደ ነው። ስለዚህ አንድ ባትም ሊሆን ይችላል፣ ብዙ ባቶችም ሊሆን ይችላል ማለት ነው። እሱ እኛ እናቅም፣ መለኮታዊ ነው። እኛ እናቅም የትኛ እንደሆነ አልተገለጸም። ሌላስ? እግርስ? እግር እንዳለ እግር ስለ እግሩ ያው እኔ ያነበብኩት ነገር የለም፣ ግን ይባላል። እኔ አላየሁም። ቂያማን በእግሩ ገሃነምን ይሞላባታል ይላል። እሺ፣ ይረግጣታል። ታፋ ግን አልተገለጠም። አለው ነው የምትለው የለውም ነው የምትለው? ታፋ የተጻፈውን አለ እላለሁ፣ ያልተጻፈውን ወላሂ አለም እኔ አላቅም፣ አላህ ነው የሚያውቀው እንላለን። እናንተ ምስጢር እንደምትሉ ማለት ነው። እሺ፣ ጭንቅላትስ አልተገለጠም። አለው ነው የምትለው የለውም ነው የምትለው? አለ በየትኛም መቅጣጫ ይገለጣል፣ ግን እኛን አይመስልም። በእኛ ላይ ያለ እኛ ደካማ ፍጡሮች ነን። ነው ይመስላል። አልወጣኝም። ጭንቅላት አለው ነው የምትለው የለውም ነው የምትለው? ስላልተገለጠ እኔ ያላየሁትን ያልተጻፈው የት አምጥቼ ነው የምለው? እኔ በስጋ አልተገለጠም። አላህ አያል ችግር የለውም። ኦኬ። ስለዚህ እጆቹስ አይንስ አለው የለውም? አይን አለ ይላል። አይኑ በአይኖች አላህ አይኖች ያያል ያላል። እሺ፣ ብልትስ አላቅም። ስለዚህ አለውም አትልም የለውም አትልም? አላቅም። ያልተጻፈውን አለለም። እኔ የተጻፈውን ብቻ ነው የምለው። ኦልራይት። ስለዚህ አላህ ወንድ ይሁን ሴት ይሁን ብልት ይኖረው አይኖረው አይታወቅም፣ አልተጻፈም፣ አያውቅም። ወገብስ?
ወገብ አላሁ አለም። አንተ እሺ የትኛውን በቃ 334 መገጣጠሚያውን ሁሉን ልንገረው እንዴ? አላሁ አሁን የምታመልከው በዋናነት ወገቡን አይምን ሁለቱ እጆቹን ነው፣ ታፋውን ነው፣ አይምን ባቱን ነው፣ አይኑን ነው። ምክንያቱም አንገት የለውም። አንገት የለውም። ሎክ ይኸውልህ ኑረዲን ቆይ አንዴ፣ አንገት የለውም፣ ደረት የለውም፣ ወገብ የለውም፣ ታፋ የለውም፣ ባት አለው። ባትና እግር አለው። እሺ ሁለት አይንና ሁለት ጆሮ አለው። ጭንቅላት የለውም። አንዴ ሰው ከተባልኩ እኮ ሙሉ ሰውነት እንዳለ ይታወቃል። ያንተ እግር እጅ ተነጣጥሎ ተቀምጦ አይደለም ሰው ተብለ የምትጠራው ሙሉ አካል እያለ ማንንም አይመስልም ብለሃላ። ስለዚህ እንደዛ ከሆነ አላህ እንደኔ አንጀት ጨጓራም ሆድም አለው እያልከኝ ነው። በዱንያ እያለን ስላላየን ነው እንጂ ኢንሻአላህ በጀነት ስንሆን እናያለን። ከዛ በዛ እናውቃለን። ግን ዛሬ በዱንያ ላይ የማየት ቻንስ አልተሰጠንም እኮ። ምንድነው አንድ እግር የሆነ ሁለት ቀኝ እጅ ያለው ባት ያለው ወገብ የሌለው አንገት የሌለው ብልት ይኑረው አይኑረው ማይታወቅ የተጻፈውን አለ የሚለውን ብቻ ነው የምትቀበለው። እሺ ሁለት ባት ያለው ባት ያለው እግር ያለው ሁለት ቀኝ እጅ ያለው ሁለት አይን ያለው ሁለት ጆሮ ያለው ወገብ ይኑረው አይኑረው አይታወቅም። ጭንቅላት ይኑረው አይኑረው አይታወቅም። አንገት ይኑረው አይኑረው አይታወቅም። ብልት ይኑረው አይኑረው አይታወቅም። ታፋ ይኑረው አይኑረው አይታወቅም። ጉልበት ይኑረው አይኑረው አይታወቅም። እሺ አሁን አንተ አላህ አሁን እንዲያውልት ቆሞ ሁሉን አካል ማየት ነው የምትፈልገው? አልወጣኝም። እንዴት ነው የምትፈልገው? እሺ ለአካል አጸደቃችሁ። አካል አሉት ብላችሁ እነኚህ ያለው ነው ብላችሁ አጸደቃችሁ። ከዛ ምን ያመጣባል መሰለ እነኛ አካላቶቹ ቁርአን ላይ የተናገረውን ብቻ አለ ብለናል፣ ያልተናገረው የለም ብለናል እንጂ አሁን አላህን እንዲያውልት አቆመ ይሄ ጎሏል ይሄ ሞልቷል መናገር ነው። እኔ አላቆምኩም። አሁን ሰጣቸው እኮ ነጥብ ሰጣቸው። እግር አለው አልከኝ። እግር ይታወቃል የቱ ጋር እንዳለ። እግር ጭንቅላቱ ላይ ከሆነ በቂያማ ቀን እንዴት ልታውቀው ትችላለህ? እግሩ ጭንቅላቱ ላይ እንደዚህ ከሆነ ጭንቅላት አክቹዋሊ የለውም ብለሃል። እጁ ደግሞ ከታች ከሆነ እግሩ ኑረዲን እግሩ ወደ ታች አይኑ ከላይ እንደዚህ ከሆነ እጁ እንደዚህ ከሆነ ሰውኛ ስላሰብኩት ይመስላል ማለት ነው። ቆይ ስላሴን ስታስረዳ ሰው በሰውና አትረዳ ብለህ ነው የምታስረዳን ማለት ነው። እንደዛ አንተ አሁን እንዲያውልት ይሄን ነገር ስለተረዳህ ነው አምላክን እንደዛ አርጋ እያበታተንክ ያለው ማለት ነው። አምላክ መለኮታዊ ነው አይደለም። ምክንያቱም ያለው which is የእናንተዎቹ ስላሴ ከብደናል ሲሉ ስላሴ በጣም ኢዚ ለማስረዳትም ለመረዳትም በጣም ቀላል ነው። የእናንተን ግን ለማስረዳትም ለመረዳትም በጣም ከባድ የሆነ ምንም ሊገባ የማይችል ምክንያቱም አካል ሁለት እጅ ያለው ትለኛለህ። የተገጣጠመ ነው ስትባል ነው አታመሳሰል። እሺ ሁለት እጅ ኖሮት እንዲህ ካልተገጣጠመ ሁለቱ እጅ እዛ ጋ ነው፣ ሁለቱ እግር እዛ ጋ ነው፣ ታፋው እዛ ጋ ነው፣ ሁለቱ አይን እዛ ጋ ነው፣ ጆሮው እዛ ጋ ነው። እንዴት አንድ ሊሆን ይችላል? አሌስ አዳም ኑረዲን ሰማይ ዙፋኔ ነው ምድር እግር መጋመጫ ነው ሲባል ከሰማይ እስከ ምድር እግሩ አለ ብለን ነው የምታስበው? እኛ አካላት አናጸድቅም፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ጀምራለሁ፣ አስረዳለሁ። እሱን ከፈለክ እኛ አካል ስለማናጸድቅ ችግር የለውም። ስለዚህ ሁለት ጆሮ እንደዚህ ዋን ፖይንት ላይ የተያያዘ ወጥ ካልሆነ እና እሱን አንድ ካላልከው ጆሮቹ እዛ ጋ፣ አይኑ እዛ ጋ፣ አፍንጫው እዛ ጋ፣ አፉ እዛ ጋ፣ እግሩ እዛ ጋ ከሆነ አንድ የሚለው አይመጣውም፣ ውድቅ ይሆናል በመጀመሪያ ማለት ነው። ከዛ ደግሞ አይመስልም የሚለው ምን ውድቅ ያደርግባል መሰለ? እጁ ራሱ ከእግሩ ጋር አይመሳሰልም። እጅና እግሩ ይመሳሰላሉ ወይ? አንድ አይነት ከሆነ ሼፓቸውም፣ ልብ በል ቅርጻቸው፣ መልካቸውም አንድ አይነት ከሆነ እግሩን ከእጁ መለየት አችልም ማለት ነው። ደብል አካል መያዝ ለምን አስፈለገው? እነኚህ ሁለቱ ጣቶች ለምሳሌ አንድ ናቸው እንበል። አይ ዶንት ኖ ኤግዛክትሊ ዘ ሴም ሆኖ አይሆኑ አላውቅም። የመሀል ጣቶቼ አንድ ከሆኑ ከእግር ጋር ደግሞ ደርቦ አንድ ማድረግ ምን አስፈለገ? ፋንክሽን እንትን ተግባራቸው አንድ ከሆነ
መልካቸውም አንድ ከሆነ አይ በአካልም በመጠንም እርስ በርሳቸው የሚለያዩ ፖዚሽናቸውም የሚለያይ ከሆነ ደግሞ ኦኬ አላህ ከራሱ አካላት ጋር እንኳን የሚለያይ አንደኛው ከፍ አንደኛው ዝቅ የሚል አካላቶች አሉት ማለት ነው ራሱ ላይ። ለምሳሌ እግሩ ጠንካራ ሊሆን ይችላል፣ እጁ ለስላሳ ሊሆን ይችላል። እጁ ጠጣር ሊሆን ይችላል፣ እግሩ ደግሞ ሶፍት ሊሆን ይችላል። ምክንያቱም የራሱ አካላት እንኳን ይለያያሉ። which means ከራሱ ጋር እንኳን አላህ አይመሳሰልም ሚል ያመጣል። ጆሮ መስማት ብቻ ነው የሚያገለግለው፣ አይኑ ማየት ብቻ ነው የሚያገለግለው። ጆሮና አይኑ አንድ ሊሆኑ አይችሉም። አለስ ጆሮ አለ ለምሳሌ የሱ አካል መበታተንና አንድ ላይ መቀመጥ ለኛ ትርጉም አይሰጥም። አላህ ፈጣሪ እንደሆነ ማወቅ እንደፈጠረን ካወቀን እሱ ለምን እንደፈለገ ሆኖ መኖር ይችላል። እኛን የፈጠረ ነው እንጂ እኛ እሱን የምንፈጥር ሰዎች አይደለም። ያፈረስኩት እኮ ነው ወንድማችን ኢብኑ እንትና ኑረዲን እግሩ አለ ያልኩት እኔ ልጭራሽ ኑረዲን እሺ ቀጥልሽ እግር አለ እጅ አለ ብዬ የነገርኩት የተጻፈውን ነው። ያልተጻፈውን እዚህ ተበትኖ እዛ አለ ብዬ አልተናገርኩም። የተጻፈው ቁርአን ላይ ያነበብነውን ብቻ ነው የነገርኩት። ከዛ የበለጠውን ለመረዳት ከፈለግን ከዛ አሁን እኛ ያየን ሰዎች አይደለንም። ማንም ሰው ያየ የለም። ሁሉም እንደ እምነቱ ነው እየኖራለሁ። ስለዚህ ያው እኔ የተረዳውን ብቻ ነው ሊያስረዳ የሚችለው እንጂ አሁን እጄ እግሬ እዛ ተበትኗል ብዬ እኔ ኑረዲን እኛ አላህን መፍጠር አንችልም። ኑረዲን ይሄ እምነታችሁ የፈጣሪ መገለጫ ያልሆነ ሰጥቷል። ስለዚህ ወደ ፍጡርነት ይመልሰዋል እያልን ነው። አምሳያ ቢጤ የለውም የሚለው አስተምሮ በራሱ ውድቅ ይሆናል፣ ስህተት ይሆናል። ከፍጡራን ብቻ ሳይሆን የማይመሳሰለው አላህ ከራሱ አካላት ጋር እንኳን የሚለያይ የማይመሳሰል ያደርገዋል የሚል አርጉመንትም ስለሚሰራ ነው። ኤኒዌይስ ሙሃጅር ይቀጥልና እስኪ ሙሃጅር አለ። ሰላም እንዴት ነው? ሰላም እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁ። አለን ቆይ ትጠይቃለሽ፣ ወደ በኋላ ላይ ትጠይቃለሽ። እሱ ጨርስና ኦኬ። ጥያቄውን ሰምተዋል ሙሃጅር? እሺ ምን ነበር? አካላቶችን ታደርቃለህ ማንንም አይመስሉ ስትል አላህ ሰሚ ነው። እነኛ የማይመሳሰሉት አካላቶቹ ከፍጡራን ጋር ብቻ ነው ወይንስ ከራሱ ጋር የማይመሳሰሉ እርስ በርሳቸው የራሱ አካላቶች የማይመሳሰሉ ናቸው? ማለት እንዴት አልገባኝ። ማለት ለምሳሌ እጁና እግሩ ይመሳሰላሉ? እጁና እግሩ ይመሳሰላሉ? እኔ አልተነገረኝም። ኦራይት፣ ይሄ ፍልስፍና ለእኔ አልተነገረኝም። እሺ፣ እጅና እግሩ በአንድ ፖይንት ላይ የተያያዙ ናቸው? እንዴ ምን የተፈላሰፈ ነው ወይስ ፈጣሪ እጅ አለው ሰሚ ነው? ምን አይነት ሎጂክ እንደሆነ ያያል። ይሄ ልክ ነው። አይ ችግር የለውም። ሙሃጅር ልብ በል አስተውል። እጅና እግሩ ማይመሳሰሉ ከሆነ ዋን ፖይንት ላይ ከሆኑ እዛኛው ጋር ያለው እግሩ ከእጁ ጋር ማይመሳሰል ተቃራኒ አይነት ከሆኑ እርስ በርሱ ያላህ አካላቶች እንኳን ተበታትነው ያሉት አንድ አይነት አይደሉም። አንድ አይነት ካልሆኑ ደግሞ አንድ ተብለውም ሊጠሩ አይችሉም። አመሳሳዩ ማን ነው? አመሳሳዩ ማን ነው? እኛንም እናመሳስለውስ ምንድን ነው? እኛንም እናመሳስለው? የማንንም አይመስልም እያልክ ያለው አንተ አይደለ? ማንንም አይመስልም አላህ ማንንም አይመስልም እኮ። ማንንም አይመስልም ስትል እንኳን እኛን ራሱን ይመስላሉ የአካላቶቹ። አንተ እኮ ያመሰልከው ነው በሰውኛ። ፈጣሪ በሰውኛ አይመሰልም። ኖ ሰውኛን አይደለም ያመሳሰልኩት። ሰውኛንማ ተውኩት። እሺ አይመስልም ሰውኛን። ሰዎችም ማንንም አይመስልም። ነገር ግን የራሱ አካላቶችስ ይመሳሰላሉ ወይ? አይኑና እጁ፣ እግሩና አፍንጫው፣ ኤቭሪ አካላቶቹ ስትራክቸራቸውም ሆነ
ስሪታቸውም ሆነ ከለራቸውም ሆነ መጠናቸው ይመሳሰላሉ ወይ? የራሱ አካላት እንኳን ከራሱ ጋር ይመሳሰላሉ። ከራሱ ጋር ካልተመሳሰለ ደግሞ እዛ ጋ እግሩ አለ፣ እዛ ጋ እጁ አለ፣ እዛ ጋ ባቱ አለ። የሚለያዩ ማይመሳሰሉ የተነጣጠሉ የተለያዩ ከሆኑ ስቲል እነሱ አንድ ተብለውም ሊቆጠሩ አይችሉም። ፍልስፍና እየተፈላሰፈ ነው ወይስ በመረጃ ነው እንደዚህ ብለህ የምታው? እንደ ሃይማኖት ምታው? ክርስቲያን ቀጥል። እንደ ሃይማኖት ነው ወይስ ምንድን ነው? አይደለም በራስ አይደለም አላህ በምን ነው እንደፈለገ ነው ያወራኛለሁ። የዛ እሺ ችግር የለውም። ሰሚ ነው ጆሮ አለሽ። አላህ በምን ነው የሚሰማው? ሙአጅር በጆሮን ይሰማል። ይስማሽ በስ ጆሮ ይሰማል። እሺ በጆሮ እሺ። ከጆሮ ውጭ መስማት ይችላል ወይስ አይችልም? ምን በቃ ሰሚ ነው እኮ እሰማለሁ አለ። በቃ እንዴ እኮ ከጆሮ ውጭ ባለ አካል ለምሳሌ በእግሩ ይሰማል። ይሄን ያልተባል ነው አንልም እኛ። ስለዚህ ይሄን አታውቅም ማለት ነው። በጆሮ ብቻ ነው የሚሰማው። እሺ የሚያየው በአይኑ ብቻ ነው ወይስ በሌላ አካል ያለ? ቆይ አንዴ ቆይ በአይኑ ነው የሚያየው። በአይኑ ነው የሚያየው። ስለዚህ በአይኑ ብቻ ነው የሚያየው፣ በጆሮ ብቻ ነው የሚያየው። ስለዚህ በአይኑ ብቻ ነው የሚያየው። ስለዚህ አላህ የሚያየው በአይኑ ብቻ ነው፣ የሚሰማው ደግሞ በጆሮው ብቻ ነው። ስለዚህ ጆሮና አይኑ አይመሳሰልም ማለት ነው። ፈንክሽኑ የጆሮና የአይኑ ጥቅም አይመሳሰልም ማለት ነው አይደል? ሰሚ ነው ተባልክ፣ ተመልካች ነው ተባልክ፣ ሌላ ምንም ነገር እኮ የለውም። በቃ በዚህ ነው የሚሰማው፣ በዛ ነው የሚሰማው፣ አያስፈልገውም። እጅ አለኝ አያያዜ ነው ብለዋል። ተስማማል። ተስማማን እኮ አሁን ሙአጅር እንደሆነ ታውቃለህ። ይኸውልህ መጀመሪያ በፕሪሚሲሳችን ላይ ተስማማን። አላህ የሚሰማው ይሰማል፣ ግን ሲሰማ በጆሮ ብቻ ነው የሚሰማው፣ በእግሩ ወይ በእጁ አይሰማም። አላህ ያያል፣ ግን የሚያየው በአይኑ ብቻ ነው፣ በእግሩ ወይ ደግሞ በጆሮው አያይም ማለት ተስማማን እዚህ ላይ። ስለዚህ በሌላ ይሄ መስማት የሚባለውን ነገር የሚያደርገው በጆሮ ብቻ ነው፣ ማየት የሚባለውን ነገር ደግሞ የሚያደርገው በአይኑ ብቻ ነው። ስለዚህ አላህ ሁለቱ አካላቶች እንኳን በፈንክሽን ወይም ደግሞ በጥቅም አይመሳሰሉም ማለት ነው። በጥቅም አይመሳሰሉም፣ በአገልግሎት በፈንክሽን አይመሳሰሉም። የጆሮውና የአይኑ አገልግሎት አንድ አይነት አይደለም። ስለዚህ አሁን እግዚአብሔር በምኑ ነው የሚሰማው? ኦኬ ስለዚህ ቆይ ችግር የለውም። ስለዚህ አላህን አይሰማም። ስለዚህ አላህ አንዴ እኛ ለእግዚአብሔር ጆሮ ብቻ የምትባል አካል እግዚአብሔር ጆሮ ብቻ የምትባል አካል ኖረው በእሷ ብቻ ነው የሚሰማው የሚል እንትን አርጊመንት የለንም። የኛ አምላካችን እግዚአብሔር ያላችሁ አይደል እንዴ? አንዴ እግዚአብሔር አምላክ ሙሀጅር አንዴ ቆይ ተረጋጋ። አንዴ ያንተን መመለስ ቢያቅትህ እኔን ደግሞ የሆነ ነገር አድርግልና ከዛ በኋላ አንደርስታንድ እንታደርገው ማለት ነው። እግዚአብሔር ማየት የሚችልበት አይን ብቻ። አንዴ ቆይ ተረጋጋ እስኪ፣ ከኔ እኩል አታውራ። የሚያይበት አይን ብቻ የምትባል አካል አለችው፣ የሚሰማበት ጆሮ ብቻ የምትባል አካል አለችው ብለን አናምንም እኛ። እግዚአብሔር አምላክ መንፈስ ነው፣ በምልአት ይሰማል፣ በምልአት ያያል። ነገር ግን ለእያንዳንዱ ለስፔሲፊክ ፈንክሽን ስፔሲፊክ የሆነ አካል አለው ብለን አናምንም። ስፔሲፊክ የሆነ አካል ለስፔሲፊክ ፈንክሽን ብለን አናምንም እንደዛ። የእናንተ ጋር ግን ሲመጣ ከአይኑ ውጭ አያይም፣ ከጆሮ ውጭ አይሰማም፣ ከእግሩ ውጭ አይራመድም ትላላችሁ። ስለዚህ አላህ አካላቶቹ እንኳን እርስ በራሳቸው አይመሳሰሉም ማለት ነው። እሺ ለምሳሌ አላህ የሚሰማው በጆሮ ነው ብለሃል አይደል? እኔም የምሰማው በጆሮዬ ነው። ቢያንስ እኔና አላህ በመስማት በተመሳሳይ አገልግሎት በጆሮአችን እንገለገላለን ማለት ነው። ስለዚህ ስሙ አመሳስለው ነው ማለት ነው። አላህ ይሰማል፣ እኔም አንተ አንድ አድርገው ነው ማለት ነው የሱ መስማት። ስለዚህ መስማቱ አንተና የሱ አንድ አድርገው ነው ማለት ነው። የሚለያየው መጠናችን ነው እንጂ ሁለታችንም የምንሰማው በጆሮአችን ነው። አንተ ምን አክል የመስማት እንትን አለ ብቃት አለ። ለምሳሌ ከኔ በላይ የሚሰሙ ሰዎች አሉ፣ ከኔ በታች ደግሞ የሚሰሙ ሰዎች አሉ። አይ ፍልስፍና ስለሆነ በመሰለ ይሄማ ከኦርቶዶክስ ጋር ራሱ ጣልተሃል እኮ አንተ ራሱ ከእምነቱ ጋር አልተጣላም። ችግር የለም አታስብ።
ለእኔ አታስብ፣ ችግር የለም። አይደለም ያንተ መሰለህ መልስ በአካል ሶስት ነው ያላችሁ እየነገራችሁን፣ እዚህ ጋር ደግሞ በአካል የትስት ሶስት ሆናችሁብን እኮ በአካል ያላችሁ ሶስት ማለት እጅ፣ እግር፣ ባት ምናምን የመሳሰሉትን አካላት አሉት ማለት አይደለም። አሃ በአካል ሶስት ኢየሱስ ስንል እግዚአብሔር ስለ አይደለም እንዴ? ፍጥረት እያወራን ስለሆነ ማለት ነው። አንዴ ቆይ። ስለዚህ ኢየሱስ አላህ እግዚአብሔር በጆሮ አይደለም እንዴ? ይሰማል። እኔ አንዴ ኧረ ሙሀጅር ተረጋጋ በእናትህ። ስለዚህ አላህ በጆሮ ይሰማል፣ እኔም እሺ በጆሮ ይሰማል። ነገር ግን የሚለያየው ዲግሪው ነው። እሺ እነዚህ በፈንክሽን የማይመሳሰሉ አካላት ስለዚህ አሁን ፈጣሪ አይሰማም ቁጥራቸው ያልከው ስንት አንተ? ነው? እነዚህ በፈንክሽን የማይመሳሰሉ አካላት ቁጥራቸው ምን ያህል ነው? የምን ያላህ ለምሳሌ ያልተነገረኝ ነገር ይሰማል በጆሮ ወይ በጆሮ ይሰማል በፍልስፍና አንድ የምናወራው ጆሮ። እንደ እምነት ነው። ስለ ፍልስፍና አይደለም። አይ ያላህን አካል ቁጠርልኝ ያልኩ ነው። ጆሮ አንድ፣ አይን ሁለት። ቀጥል። በምኑ ነው አይ አንተማ ፍልስፍና ለምሳሌ ገብታችኋል እኮ ደስ የሚለው እንደዛ ነው። ሙሀጅር ቆይ አንዴ። ለምሳሌ አላህ ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይወርዳል። የሚወርደው በምኑ ነው? በምኑ ነው እንዴ? እኛ እኮ አልተነገረንም። ይወርዳል ተባለ፣ እንዴት ይወርዳል ምናምን አልተነገረንም። ይሄማ መፈላሰፍ ነው የሚሆነው። አንተም አንፈላሰፍ እያልክ ነው። የሚወርደው በምኑ እንደሆነ አታውቅም? እየበረረ እንደ በክንፍ ነው እየበረረ የሚወርደው? ክንፍ አለው ወይስ እንደ ፓራሹት ነው? እንዴት ይውረድ ወይስ እንደ እንዴት ጀት ነው? ይውረድ አናውቅም። እንደምንድን ነው የሚወርደው? ይሄ የእሱ ጥበብ ነው፣ እኛን አናውቅም። ይሄ ኦኬ። የፈጣሪ ጥበብ ስለዚህ ነው፣ አላህ የፈጣሪ ይወርዳል። ችሎታ ነው እንጂ አንተ እንደ እሺ ሰው አላህ ካሰብክ ይወርዳል። በምን እንደሚወርድ አታውቅም፣ ግን የሆነ የሚወርድበት እንዴት ይወርዳል ግን ቁጥር አካል አለ። አና ኦኬ እሺ። አምላክ አንተ ግን በምኑ ነው እንዴት የሚያስበው? ታስረዳኛለህ? እናንተው በእናትህ አስረዳለሁ፣ ችግር የለም። እሺ አምላክ በምኑ ነው የሚያስበው? እሺ አላህ በምኑ ነው የሚያስበው? አንዴ ድሉ ለኔስቲ አንዴ ድሉ። ኧረ ወንድ ናቸው። ከሰው ጋር አንድ ስላደረጋችሁ በጣም ደስ ይላል። ኦኬ አላህ አያስብም እያልከን ወንድማችን? አይደለም ከሰው ጋር አንድ አደረጋችሁት በጣም ደስ ይላል። አይ ከሰው ጋር በጭንቅላቱ አመሳሰል ልትሆን ነው። ቆይተ ሙሀጅር በጭንቅላቱ ልትሆን ሙሀጅር እናንተ ናችሁ ከጀመራችሁ በጭንቅላቱ አንድ ልትነዋ ሙሀጅር ችግሩ ምን እንደሚመጣ ታውቃለህ? ለምን መሰለህ? እናንተ በአካል ሶስት ብላችሁ ማስረዳት ሲያቅታችሁ በቃ የተስቶ ናችሁ። ደስ ይላል በጣም ምንም የተስት አልሆንም። እኛ የአካል ክፍልፋዮች በዛ ድምር ውጤቶች ኧረ ሆናችኋል እንዴ? ከዚህ በላይ መሆን አለ እንዴ? ኖ እኛን ኮንሰፕት ወይን አታውቀው ይሆናል። እኛ በአካል ክፍልፋዮች እንደዚህ እንትኖችን ብለን አይደለም። ኤኒዌይስ አይ ቲንክ ጥቁር አዝሙድ እንዴት ነህ? ሰላም ነው አለን። ደግመን ተገናኘን ትላለህ። እሺ አምላክ ይሰማል ማለት እኮ ይኸውልህ፣ አምላክ ይሰማል ማለት መስማቱ ላይ አይደለንም። እሱን ትናንትና ሰሞኑን አይደለም። መጀመሪያ አሁን ከዚህኛው ላይ ለማብራሪያ ልስጥህ ብዬ ነው። አምላክ ይሰማል ማለት ዓለም ላይ ያለውን ድምፅ ማለት ነው። ዓለም ላይ ያለውን ድምፅ አምላክ ያያል ማለት ዓለም ላይ ያለውን ነገር ጥቃቅን ነገሮች ቢሆን ያያል ማለት ነው። ችግር የለውም እሱ ምናልባት አንተ ባይነህ የምታየው የተወሰነ ፓርት ነው፣ አንተ የምትሰማው የተወሰነ ፓርት ነው። እሺ ማተር አያደርገንም። እሱ የመጠን ጉዳይ ነው፣ ኳሊቲ ጉዳይ ነው። ብዙም እሱ ላይ ጊዜ አንግደል። ስለዚህ የቢጤ የሚለው ላይ ዛሬ ከአንተ ጋር ብናወራ የተሻለ ይመስለኛል። በዚህ ጉዳዮች ላይ ሰሞኑን ስላወራ ነበር አይሻልም? እሺ አይ ቢጤ የለውም ማለት ዓለም ላይ እዚህ ምድር ላይ ያለው ነገር ከሱ ጋር የምታመሳስለው ምንም ነገር የለም። ወላ ሰማይም ብለው መሬትንም ብለው ከሱ ጋር የምታመሳስለው ነገር የለም ማለት ነው። ጥቁር አዝሙድ። ስለዚህ ከሱ ጋር ስትል ከእጁ ጋር ከእግሩ ጋር ወይንስ ከባቱ ጋር ወይንስ ከፊቱ ጋር ወይንስ ከአይኑ ጋር? አላህ ከምንለው ጋር በሙሉ የምታመሳስለው አላህ ብለህ የምታመሳስለው ነገር የለም እያልኩ ነው። ለምሳሌ አላህ አልክ አይደል? እሺ አላህ ካልክ ይሄ ነገር የአላህን ይመስላል የምትለው አንድም ነገር የለም ዱንያ ላይ። ኦኬ እጅና እግሩ ይመሳሰላሉ። እሺ ዱንያ ላይ ሳልተመሳሰሉ ከዱንያ በኋላ ያሉት አካላቶቹ የራሱ እጅና እግሩ ኤግዛክትሊ ዘ ሴም ናቸው።
አሁንም እኮ ማመሳሰል የሆነ ምስያ እንድሰጠው ነው የምትፈልግ ያለው አንተ ማለት የሆነ ለማሳሳት የምታደርገው ጥረት ነው። አይ በዚህ ጉዳይ እኔ ማብራሪያ አልሰጥም። አንተ ከፋፈልከው እንጂ ሎክ ጥቁር አዝሙድ ቢጤ የለውም አምሳያ የለውም በዚህ ዱንያ ላይ እሱ የሚመስል የለም በቃ ቢጥ አበቃ አለቀ እኮ። የራሱ አካላቶችስ ይመሳሰላሉ ወይ? ያማ የራሱ ነው። እሱ ነው የሚያውቀው። ከሱ ውጭ ማንም የሚያውቅ የለም። ኦኬ ቴንክ ዩ። ስለዚህ ከሱ ውጭ ምንም ማንም የሚያውቅ የለም which means ወይንም የሱ እጅና እግሩ ተመሳሳይ ነው ወይንም ደግሞ ማይመሳሰል ነው። እንደዛ ነው የሚሆነው አይደለ? ከሁለት አንዱ የሚሆነው እሱ ነው የሚያውቀው አልኩ። እሱ ፈጣሪ ብቻ ነው የሚያውቀው። ቴንክ ዩ። እሺ እመለሳለሁ። ጥቁር አዝሙድ አንተ ጋር አብዱል የከፈለ ይመስለኛል። ትንሽ እናውራው እሱ ቀጥል አብዱ። ያው ወንድሜ መልሶታል። ከሰው አምሳያ ያላችሁት እናንተ ናችሁ እንጂ አላህ ከምኑም ጋር ከየትኛውም ፍጡር ጋር አይመሳሰልም ብለናል እኛ። እናንተ ግን በሰው አምሳል ምናምን ሰውን ፈጥሯል ያላችሁ እናንተ አላለም። ይህንን ልመልስ ነበር እድል ስጠን ነው ያልከው። ጥያቄውን በደንብ ስማ። እንድገምልህ። ኦኬ አላህ እጅ እግር ባጭ የማንንም የፍጡር የማይመስል አለው ብለህ ታምናለህ አይደል? አቤት እንደገና እስኪ። አላህ እጅ እግር ባድ አይን ጆሮ ምናምን የሚባሉ የተጸደቁ በቁርአን የማንንም ፍጡር የማይመስሉ አሉት ብለህ ታምናለህ አይደል? የራሱን አለው። አዎ ኦልራይት ሎክ የማንንም አይመስልም ደግመህ እንዳትለኝ። የማንንም ፍጡር የማይመስል ብዬ ዘግቼዋለሁ። ኦልራይት እንደዛ ከሆነ የአላህ እጅና እግርስ ይመሳሰላሉ? አረ በጭራሽ እንደዚህ ነው ብለን ምንም እንናገረው ነገር የለንም። ማለት ምንም እሱ በቁርአኑ ከተናገረው ውጪ ያለ እግር እንደዚህ በተብሎ ምንም የሚነገር ነገር የለም። ሁሉም በሱ ሲፋው ባስቀመጠው ነው አለው ብለን ምንደመድመው። ስለዚህ እግሮቹ ይመሳሰላሉ ወይንስ እግሮቹ ሌላ አይነት ናቸው? ከነማይገናኙ ማይመሳሰሉ ከእጁ ጋር ማለት ነው። አንተ እንደፈለግከው ማለት ትችላለህ። እሱን እኔማ እንደፈለግኩት ካልኩኝ፣ ስለዚህ አላህ የተለያየ አካላት ያለው ወይንም ደግሞ የተለያዩ ማይመሳሰሉ አማልክቶች የተሰባስበው ነው አንድ አካል የፈጠሩት ማለት ነው። አንድ ብለህ የምታመልከው የተለያዩ ድምር ውጤት ነው ማለት ነው። ማይገናኙ ተቃራኒ ሆኑ ማይመሳሰሉ ማይስማሙ አንድ ሆነዋል እያልከኝ ነው። ጥቁር አዝሙድ ለምን ትቀጥፋለህ? ግን ለምን ትቀጥፋለህ? ምንም አልተናገርንም። እንደፈለክ በላልከኝ እንደፈለኩ ስል ደግሞ የአንተ አምላክ የተለያዩ ማይገናኙ የተቃራኒ የሆኑ ለምሳሌ እጁ በጣም ሶፍት የሆነ እግሩ ደግሞ በጣም ጠንካራ የሆነ ጆሮ አጥንት የሆነ አይኑ ደግሞ ቆይ አዳምጥ ደንቆሮ ይለኛል አናቅም እንደፈለክ ብለህ ማመን ትችላለህ አልከኝ። ስለዚህ አካላቶቹ ራሱ አላህ የተለያየ መዋቅርና የተለያየ ከለርና የተለያየ ፋንክሽን እና የተለያየ ቅርጽ ካላቸው አንድ አምላክ ሊሆን አይችልም። ኦፎይ አንዴ ደደብ አብዱል ሐሚድ ምንድነው ስድቡን? ምን አመጣው? በጣም የደደብ ነገር ትናገራለህ። ምን ብዬ? እንደ ሰው ተናገር እስኪ። ምን ብዬ? ቀጣፊ ነገር ነው። በእናትህ ሱብሃንአላህ። ምን ብዬ ቀጠፍኩኝ? አብዱል እጅ እንደዚህ ምናምን ብለህ የምታወራው ነገር ምኑ ላይ አግኝተህ ነው? ማስረጃ ስጠና። ከነ ማስረጃ አውራ የምታወራ ከሆነ ብለህ በራስህ ከኪስህ አውጥተህ ነው የምትናገረው። አላህ እጅ አለው የለውም? ቆይ ከኪስህ አውጥተህ እንደዚህ ብለህ በተለያየ ዳይሬክሽን የምታደርገው ነገር ምንድን ነው? አብዱል ተረጋጋ። አላህ እጅ አለው የለውም? ታምናለህ አታምንም? ቅድም እኮ ስለተስማማን ነው የማንንም አይመስሉ አሉት ብለኸኝ ስለተስማማ ነው። ማታምነው ከሆነ ወደ ሀባሽነት ከቀየርኩ እዚህ ቤት ዋብያን ከወጣህ ማለት ነው መፍትህ ነው።
አላህ እጅ አለው የለውም? በጣም አዝናለሁ እዚህ ቤት በመግባቴ በጣም አዝናለሁ። አላህ ይቅር ይበለኝ። ምንድን ነው አንተ የሚያሳዝን? መጥፎ ሰው ነህ። አላህም ብዙ ጣዖታት ስብስብ አደረግከው። ለዛ ነው የደነገጥከው። አልጠበቅም፣ እንደዚህ አልጠበቅም። አየህ፣ ተበላ ተበላ። ውጪት የጣዖታት ስብስብ ያደርገዋል ማለት ነው። እንደዛ ከሆነ በሁለቱም ሳይድ ብትሄዱ ነው ይመቸኛል። በሁለቱም ሳይድ ብትሄዱ ይመቸኛል። ቴዎሎጂያችሁ በጣም የወረደ ባላ ጉዳይ ላይ ያላችሁ ምንም እውቀት የላችሁ። እናንተን አይደለም ትልልቅ ውስታዞቻችሁ በዚህ እንደዚህ አይነት ጉዳይ ላይ እንዳትጠይቅ ሲጠይቁ የነበሩት እያሏቸው አሁን የመጀመሪያ ጊዜ ማለት ነው። እፎይ ከአንተ የምንማረው ነገር ምንድን ነው? የሃይማኖት ንጽጽር ከሆነ የሃይማኖትን በአንተም በኩል ያለውን በእኛም በኩል ያለውን ማነጻጸር እንስራ። ከዛ ውጭ ያለውን እንደ ጥላቻ አድርገህ የምታመጣው ነገር ግን ሊዋጥልን አልቻለም። ለምንድን ነው ጥላቻ የሆነብህ? አይ ብዙ ጊዜ ዝም ብዬ ሳይህ የሆነ አቃቂር ምናምን ማውጣት እንደዚህ የመሳሰሉ ከመረጃ ሰዎችን ለማሳሳት አሁን የሌለ ነገር ማለት አሁን አንተ አይተዋል። ቆይ አዳምጠኝ። እኛ ቁርአን ላይ እንዳልተጠቀሰ አንተ ታውቃለህ ነው። የአካላቱ ቁርአን ላይ ያልተጠቀሰውን ነገር አንተ ታውቃለህ፣ የተጠቀሰውንም አይተዋል። ስለዚህ ሰዎች በምስያ ሰጥተውት ፎቶ ሰጥተውት ልክ ወደ ማሳሳት ደረጃ ነው እየሄድክ ያለው አንተ ማለት ነው። ቁርአን ሞድ እየቀጠፍክብኝ ነው። እዚህ ቁጭ ብለህ ስራ ትቀጥፋለህ። እምነትህን ጠይቄ አንተ በምታምነው ዋይ በፊት አግሬሲቭ ነበርክ፣ ተሻሽለሃል፣ ጥሩ ሆነሃል ጸባይህ። ዛሬ ግን ልታናድደኝ ይመስለኛል። ተድሮ ባህሪ ግን በጣም ተሻሽላል። አፕሪሼት አደርጋለሁ እሱን። እኔ አሁን መጠየቅ የፈለኩት እኮ ከአንተ የምንማረው ነገር ምንድነው ነው። አሁን የእናንተ እምነት ቆይ አዳምጠኝ፣ የእናንተ እምነት አይሆንም እና የኔ እምነት ትክክል ነው ለማለትም አንተ ያለ ስነ ምግባር ትክክል አይደለም። አንተ መጀመሪያ አንተን ያልቀረጸ ሃይማኖት እኛን ሊቀርጸን አይችልም ነው የምልህ። ኖ የአንተን ስነ ምግባር ያላመጣ እምነት እንዴት እኛን ሊስብን ይችላል? አሁን እየሰደብከኝ እኮ ነው። ቁጭ ብለህ ቤት ሄደህ ትሰበኛለህ። የኔ ስነ ምግባር አይደለም ሃይማኖትን እንድትቀበል የሚያደርግህ። እህትህን ለትዳር ብጠይቅህ ኖሮ ስነ ምግባርህ ጥሩ ስላልሆነ አልሰጥም ትለኝ ነበር። ወይን ልጅህን ብጠይቅህ ወይን ችክ ብትሆን ኖሮ ለፍቅር ብጠይቅህ ኖ ስነ ምግባርህ ጥሩ አይደለም ትላለህ። ስለ ሃይማኖት ጉዳይ ግን እኔ ስነ ምግባሬ ምንም ይሆን ከኔ ጋር ምን አገናኘ? ስለ ሃይማኖቱ ሄደህ ትማራለህ እንጂ ኖ አንተ ለምሳሌ የሃይማኖት አስተማሪ ነኝ ብለህ ነው የወጣኸው አይደለ? እዚህ ከስሩ ነው። ለምን ትከራከረኛለህ? ጥቁር አዝሙድ ተደዶ ተሻሽላል። ጥሩ ባህሪ እያሳየህ ነው። ነገር ግን እስልምናው ትክክል እንዳልሆነ ገባኝ። ስለዚህ አንተ እንደዚህ ነህና እንዴት ሃይማኖትን ግን አልቀበልም በአንተ ምክንያት? ሰላም ብያለሁ። አያገናኘውም እኮ እሱ። እኔ መጥፎ ሊሆን እችላለሁ፣ እኔ ችግር ሊኖርብኝ ይችላል። ሃይማኖቱ ትክክል መሆኑን ካወቅ ሃይማኖቱን ተከተል። አብረኸኝ እንድንኖር ከኔ ጋር አብረን ኑር እያልኩ እንደዚህ የትዳር ጉዳይ አይደለም የኔ ጸባይ እንትን የሚልህ ማለት ነው። እንደዛ ነው። ከሪክ እንኳን ደህና መጣሽ። አቤት፣ እንኳን ደህና ቆያችሁ። ሰላም ናችሁ? ይመስገነው። ሙስሊም ክርስቲያን? ሙስሊም ነኝ። ጥያቄ ነበረኝ በክርስትና ጉዳይ። ምንድን ነው? እሺ፣ በክርስትና ልጅ ሲወለድ እናትየዋም ልጅየውም እርኩሳን ነው የሚባሉት ወይስ ሙስሊም ነው የሚባሉት? ማወቅ ፈልጌ። ሁለቱንም አይባሉም። ምን ይባላሉ እስከሚጠመቁ ድረስ ማወቅ ፈልጌ። ምንም አይባሉም። ሰው ነው የሚባሉት። ጥምቀት አንዲት ነች። ሰው ናቸው። ምን ይባላሉ? በመውለዷ ግን ትድናለች።
አይ ቲንክ ጢሞቴዎስ ምዕራፍ 2 ቁጥር 12 እንክፈት እስኪ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ወይንም ቼክ ላድርገው። ትድናለች የሚለውን ነው በመውለዷ። ዳኝ ትሆናለች፣ እንደው ትባረክበታለች በመውለዷ። ከመጠመቋ በፊት እኮ ነው ያልኩህ። ከመጠመቋ በፊት እርኩስ ናት ወይም ደግሞ ሙስሊም ናት ይባላል። ውሸት ነው። ለምሳሌ አንቺ ክርስቲያን መሆን ፈልጊ፣ ዛሬ ትጠመቂያለሽ። ከዛ በኋላ ልጅ ስትወልጂ በቃ አንቺ ሙስሊም ሆነሻል እየተባልሽ የምትጠመቂው አይኖርም። ቁጥር 15 ላይ ምን ይላል? አንብበው። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለዷ ትድናለች። ስለዚህ ጥያቄ ሼ ነው። ምን ትሆናለች? መውለዷ ራሱ ድህነት የሚያሰጣት የሚያሸልማት ነው። ምክንያቱም እግዚአብሔር አስቀድሞ ምን ስላለ? ብዙ ተባዙ ምድርንም ሙሏት የሚል ቃል ስላለ ማለት ነው። ሜቢ አለሽ? እሺ ሰማሁ። ሌላ ጊዜ ጥያቄ ሲኖር እመልሳለሁ። ግን አንድ ነገር ልስጥሽ። በእስልምና በክርስትና ልሽ ልጁ በመውለድሽ ትድኛለሽ፣ ጭራሽ ማለት ነው ትድኝበታለሽ። የሆነ እንደዚህ የምትባዩ የለም። የብሉይ ኪዳን የማንጻትን ሕግ ከሆነ ለብሉይ ኪዳን ለእስራኤሎች የተሰጠ ነው። እሱ ምንድነው? እሱ ከንጽህና አንጻር ቆይ በቀላሉ ጠይቅሽ። አንቺ ዛሬ ወልደሽ ነገ መስጊድ ትሄጃለሽ? አልሄድም። እኔማ ማትሄጂበት ምክንያት ደሙ እየፈሰሰሽ፣ ከኛ አንጻር ማትሄጂበት ምክንያት ደሙ እየፈሰሰሽ ደሙሽ እዛ መፍሰስ ስለሌለበት አትሄጂም። ማትሄጂው ለምንድን ነው? ደምሽ እንትን ማለት አለበት። ግን እኮ አልጠመቅም እኮ። አዳም ችግር የለውም፣ እሱን አመጣልሻለሁ። እርኩስ የሚለው ቃል ግዕዝ ቃል ነው። ቃሉ ፒውር ያልሆነ ማለት ነው፣ ወይንም ደግሞ ቆሻሻ ማለት ነው። ስለዚህ ተወለደች አንድ ሴት ደም ይፈሳታል። ያ ደም ደግሞ ቆሻሻ ነው፣ ንጹህ አይደለም። ያንን ደምሽ እየፈሰሰ ቤተ መቅደስ ብትገቢ ሌላውንም ያቆሻል። የሆነ ቦታ ብትቀመጪ እና ዛ ላይ ብቀመጥ እቆሻለሁ አልቆሽሽም? አዎ ለዛ እኮ ነው እርኩስ ናት ወይም ደግሞ እስላም ናት የሚባለው። ለዛ መሰለኝ። እስላም ናት የሚል የለም። እስላም ማንም አይልም። ነገር ግን በእስልምናው ልስጥሽ፣ እርኩስ ናት እሳ የሚባለው አይባልም። እና ቆሻሻ ናት ማለት በግዕዝ ምክንያት እርኩስ ናት ማለት ያው ማለት ነው አላልከኝም? በግዕዝ ምክንያት እሱም ለእኛ ለአዲስ ኪዳኖች አይደለም አልኩሽ። ለብሉይ ኪዳን ስርዓቶች በብሉይ ኪዳን ጊዜ ንጹህ እንዲሆኑ በብሉይ ኪዳን ጊዜ ለምን መሰለሽ? ከግብፅ ሲወጡ እስራኤሎች እግዚአብሔር ከግብፅ ነፃ ሲያወጣቸው እሱ ሊጠብቃቸው እነሱ ሊገዙት ቃል ገብተዋል። እንደ ድሮ ሐኪም ቤት የለም፣ መጸዳጃ ሞዴሱ የለም፣ እንደዚህ ነገር የለም ነበር፣ የሴቶች ንጽህና መጠበቂያ። ያ ቆሻሻ ከሰውነቷ የሚወጣው በሽታ ሊያመጣ ይችላል። በሽታ ስለሚያመጣ ነሰሰርሊ ምን መሆን አለባት? ደሟ ፈሶ እስኪቆም ድረስ ዘጸአት ምዕራፍ 15 ነው የምጠቅሽው። ደሟ ፈሶ ከሰውነቷ የሚወጣው እስክነጻ ድረስ ንጹህ አይደለችም። ለእሷ ብቻ አይደለም የተነገረው እህታችን፣ ወንዱም ከሰውነቱ መግል የሚፈሰው ከሆነ ቆሻሻ ነገር የሚወጣው የሚደማ ከሆነ የተለያየ ነገር ፈሳሽ ከሰውነቱ የሚወጣ ከሆነ ንጹህ እስኪሆን ድረስ እሱም ቆሻሻ ነው፣ ወደ ቤተ መቅደስ እንዲገባ አይፈቀድለትም። ምን እስከሚሆን? ልብሱን አጥቦ ንጹህ ሆኖ ታጥቦ ተጸድቶ እስኪመለስ ድረስ ማለት ነው። ስለዚህ ከዛ አንጻር ነው፣ ከንጽህና አንጻር ነው፣ ወረርሽኝን ከመከላከል አንጻር ነው። አንድም ይህን በዚህ ቲዦ እና አንድ ጥያቄ ልጠይቅሽ። ኦኬ ቆይ አልጨረስኩም። እና እንደዛ ከሆነ ማርያም ኢየሱስን በወለደች ሰዓት ቆሻሻ ነበረች? የለባትም። እሷ አይነገርም ለእሷ ከወለደችው አይነገርም ለእሷ አልኩሽ። ምክንያቱም የቆሻሻነት የመጣው የኃጢአት ውጤት ነው ብለን እናምናለን። ጸጋው ሲገፈፈን በገነት በነበሩበት ሰዓት ላይ ቆሻሻ መጸዳዳት፣ ቆሻሻ መውጣት፣ እንደዚህ እንትን መፍሰስ ምናምን ከገነት ስንወጣ እንትን የኃጢአታቸው ውጤት ነው። ኃጢአት በመስራት ጸጋው ሲገፈፈን ያ የመጣ ነው።
በእናንተም ወደ ገነት ስገቡ ገና ይሄ ማላ እንትን ቆሻሻ መግል መውጣት ካካ ማለት ምናምን አለ ብላችሁ የምታምኑ አይመስለኝም። የለም። በእኛም ደግሞ ምንድነው እሱ ይሄ የኃጢአት ውጤት ነው። የኃጢአት ውጤት ስለሆነ የኃጢአት ውጤት ስለሆነ ጸጋ ከመጓደል አንጻር የመጣ ስለሆነ ማርያም ደግሞ ምንድነች? ሉቃስ ወንጌል ምዕራፍ 1 ላይ ስትመለከች ከቁጥር 26 ጀምሮ ጸጋ የሞላባት ነች። የሰው ልጅ ጸጋ ስላጣ ይሄ ነገር ጉድለቶች መጡበት። እሷ ግን የጸጋ መጓደል የለባትም እና የጸጋ ሙላት ያላት ናትና እንደዚህ አይነት ነገር መጸዳዳት፣ መቆሸሽ ምናምን የሚባለው አይነገርም ለሷ። ኦኬ፣ ሌላ ጊዜ ጥያቄ ይዤ እመለሳለሁ። ጥያቄ ካለ ጠይቀኝ። ኦኬ፣ አንድ ጥያቄ ልጠይቅሽ። በእስልምና ምን ተብሎ ይታመናል መሰለሽ? ይለፈን መሰለኝ ልተውሽ፣ ወደ ቶፒኩ ቦር ሽፍት እንዳይሆን ከአነሳሹ ጋር በተያያዘ ልጠይቅሽ ነበረ። ህፃናት ጋር በተያያዘ ሁሉም ሰው ሲወለድ ሴጣን የሚነካው ኢአማኝ የሆነ ነው ተብሎ ይታመናል። ሁሉም ሰው ሲወለድ ደግሞ ህፃናትን ሴጣን ቆንጥጧቸዋል ተብሎ ይታመናል፣ ከማርያምና ከኢሳ በቀር። ሴጣን የሚነካው አማኝ ያልሆነን ከሆነ ህፃናትን ሁሉንም ከቆነጠጣቸው ደግሞ ህፃናት ሙስሊም አይደሉም ማለት ነው። እስኪ አልገባኝም። ሎጂኩ ይኸውልሽው፣ ሁሉም ሰው ሲወለድ ሴጣን የሚነካው በእስልምናው መሰረት ሴጣን የሚነካው የጠመሙትን ነው። ሴጣን የሚነካው የጠመሙትን ነው፣ ጠማሞችን፣ አማኝ ያልሆኑትን ማለት ነው። ሁሉም ህፃን ሲወለዱ ደግሞ የሚያለቅሱት ምን ብሏል መሐመድ? ሴጣን እየቆነጠጣቸው ነው ብሏል። ስለዚህ ህፃናት የመካድ ቴንደንሲ አቅም የላቸውም። ስለዚህ ሴጣን የሚቆነጥጣቸው ከሆነ አማኝ አይደሉም ማለት ነው። የሚያስለቅሳቸው ስለሆነ ገና ሲወለዱ እያለቀሱ ስለሚወጡ አማኝ አይደሉም ማለት ነው፣ ሴጣኑ ስለሚነካቸው። ያኔ አረ እንደዚህ የለም። አዲሱ እንዳሳይሽ። እንደዚህ የለም። ምኑ ነው የሌለው? ለዱ ሰይጣን ምናምን የለም እንደዚህ አይነት ነገር። ባሳይሽስ? እባክህ ምንም የምታውቀው ነገር የለም። በክት ከብት ቦርኮ ሐዲሱን ባሳያችሁስ? አንድ አይደለም ማአት ባሳያችሁስ? ከመርየም እና ከኢሳ በስተቀር ሁሉንም ሴጣን እንደቆነጠጣቸው ባሳያችሁ። ለእኛ ስጠን አንዴ። ክርስቲያን እንደዘጋጅ ሪሜምበር ፕሊዝ። ሰላም ቢያለው አረብሹ። ቆይ ሰላም ቢያ ተራ ጠብቅ፣ ተራ ጠብቁ። ክርስቲያን አለ? እሺ እሺ ኦኬ። ኦኬ እሺ። አንዴ ሳይ ሙስሊም 2367 እሺ ኦኬ ይታያል። አይ ቲንክ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር አሴይድ አቡ ሁሬራ እንደተረከው የአላህ መልእክተኛ የተናገረው ያለ the crying of a child starts when the satan begin to prick him ህፃናት የሚያለቅሱት ሲወለዱ ማለት ነው፣ ሰይጣን ሲቆነጥጣቸው ነው። ከኢሳና ከመርየም ውጪ ደግሞ ሁሉም ህፃናት እንደሆኑ ማስረጃ እመጣለሁ። እስከዛ በዚህ ላይ ተቀጥል። ሁሉም ህፃን ልጅ ሲወለድ ሰይጣን ይቆነጥጠዋል። 2366 እዚሁ መልሰው ወደ አንድ። ሁሉም ህፃናት ሲወለዱ የሚያለቅሱ ሴጣኑ ስለሚቆነጥጣቸው ነው። ሴጣን ደግሞ የሚጠናወተው ማን ነው ብላችኋል? አማኝ ያልሆነን። ስለዚህ ህፃናቶቹ ደግሞ የመካድ አቅም የላቸውም። ሁሉንም ቆንጥጧቸዋል ማለት ሁሉም ሙስሊም አልነበሩ። ሉክ the ሴጣን ተች every son of Adam on the day ኖ ምን ላይ ነው? ኤ እኮ ሲ ነው። ኤ ነው ያልኩህ እኔ ሲ ነው እሱ። ኤን ክፈተው አንብበው። ኦኬ no child is born but he is pricked by the Satan and he begin to weep because of the pricking of the Satan except the son of Mary and his mother ምን ይላል? ህፃን ልጅ ሲወለድ ልክ እንደተወለደ ሰይጣን ቆንጥጦ የሚያስለቅሰው ቢሆን እንጂ አንድም ልጅ አይወለድም።
በሱ ምክንያት ያለቅሳል ከማና ከመርየምና ከልጇ በስተቀር። ዶክ ኬራ በደንብ አስተውይ። ሱራ 15 ላይ ካየሽ ኢብሊስ ለምንድን ነው ለአደም አልሰገድከው ከብሎ ተተከራከረ በኋላ ምንድን ነው የሚለው? የተከተለህን እነሱን አጥማቸው፣ እነሱ ላይ ኃይል አለህ አለው። ሙስሊም የሆኑትን ግን ኃይል የለህም እነሱን